ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትላንትና በሀገር ውስጥ የተደረጉ ጨዋታዎች ያሉ እነሱን እንመለከታለን። ዛሬ የተወዳጁ የእንግሊዝ ፕሪምየር ሊግ 12ኛ ሳምንት ጨዋታዎች ጅማሯቸውን ያደርጋሉ። እነሱን ጨዋታዎች በተመለከተ ሰፋ ያሉ ጉዳዮችን ወደ እናንተ እናደርሳለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችም ዛሬ በስፋት ይነሳሉ። እነሱንም ጉዳዮች እየተመለከትን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ወጣት ብሔራዊ ቡድን ከሶማሊያ ጋር ያደረገውን ጨዋታ ትላንትና 3-3 በሆናቸው ውጤት ነው ያጠናቀቀው። ለኢትዮጵያ ግቦቹን ዳዊት ካሳው 2 ግቦችን ሲያስቆጠር አቤኔዘር አለማየሁ ደግሞ ቀሪውን 1 ጎል ማስቆጠር ችለዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የፊት መስመር ተጫዋች የሆነው ዳዊት ካሳው በውድድሩ ላይ በ3 ጨዋታዎች 6ኛ ጎሉን ነው ትላንትና ማስቆጠር የቻለው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ምድቡንም በ7 ነጥቦች በመምራት ላይ ይገኛል። በአሰልጣኝ ቤንጃሚን ዚመር የሚመራው ቡድኑ የምድብ የመጨረሻ ጨዋታውን ቀጣይ ሳምንት ሐሙስ ከኬንያ ጋር እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ደግሞ እንመልከት። ትላንትና ሐዋሳ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን አድርገው 1-0 በሆነ ውጤት ማሸነፍ ችለዋል። የሐዋሳ ከተማን የማሸነፊያ ግብም ብሩክ ታደለ ነው ማስቆጠር የቻለው። ሐዋሳ ከተማ ማሸነፉን ተከትሎ ነጥቡን ከሊጉ መሪ ሲዳማ ቡና እኩል 13 ማድረስ ችሏል። ወልዋሎ አዲግራት ዩኒቨርሲቲ በውድድር ዓመቱ ያደረጋቸውን ጨዋታዎችም ማሸነፍ አልቻለም፣ በአራቱ ተሸንፏል። ሐዋሳ ከተማዎች ያለፉትን 4 የሊግ ጨዋታዎችም አልተሸነፉም፣ በ3ቱ ሲያሸንፉ በአንዱ ደግሞ አቻ ተለያይተዋል። በአጠቃላይ ሐዋሳ 13 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ነው የተቀመጠው። ኢትዮጵያ ቡና ተከታታይ ሽንፈት ገጥሞታል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ መድን ኢትዮጵያ ቡናን 3-2 በሆነ ውጤት ነው ያሸነፈው። የኢትዮጵያ መድንን የማሸነፊያ ግቦች አማኑኤል ኤርቦ፣ አለን ካይዋና ብሩክ ሙሉ ጌታ ማስቆጠር ችሏል። ለኢትዮጵያ ቡና ግቦቹን ፍቃዱ አለማየሁና ተመስገነ ታደሰ ማስቆጠር ቢችሉም ነገር ግን ተሸንፈው ወጥተዋል። ቡናማዎቹ ተከታታይ 3ኛ ሽንፈታቸውን ነው ትላንትና ያስተናገዱት። በዚህም ኢትዮጵያ መድን በ8 ነጥቦች 9ኛ ሲቀመጥ ኢትዮጵያ ቡና በ4 ነጥቦች 15ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ሌላኛው በኢትዮጵያ ፕሪሚየር ሊግ የተደረገው መርሃ ግብር ኢትዮጵያ ንግድ ባንክ ከወላይታ ዲቻ ጋር ያደረጉት ጨዋታ 1-1 የተጠናቀቀ ነው። የኢትዮጵያ ንግድ ባንክን ግብ ናትናኤል ዳንኤል ሲያስቆጠር ለወላይታ ዲቻ ደግሞ ያሬድ ደርዛ ነው ማስቆጠር የቻለው። እንዲሁም እንግዲህ የጦና ንቦቹ በውድድር ዓመቱ ምንም አይነት ጨዋታን ማሸነፍ አልቻሉም። ኢትዮጵያ ንግድ ባንክ 7 ነጥቦችን ሰብስቧል። ወላይታ ዲቻ 2 ነጥብ ነው እስካሁን ድረስ መያዝ የቻለው። በኢትዮጵያ ፕሪሚየር ሊግ ሌላኛው መርሃ ግብር ሀዲያ ሆሳዕናም ቅዱስ ጊዮርጊስን 1-0 በሆነ ውጤት ማሸነፍ ችሏል። የሀዲያ ሆሳዕናን የማሸነፊያ ግብም ብሩክ በየነን ያስቆጠረው። ቅዱስ ጊዮርጊስ በውድድር ዘመኑ ሁለተኛ ሽንፈታቸውን ነው ትናንትና ያስተናገዱት። ሀዲያ ሆሳዕና በውድድር ዘመኑ የመጀመሪያ ድላቸውን አሳክተዋል። ጊዮርጊስ በ12 ነጥቦችም እንዲሁ 3ኛ ደረጃ ሲቀመጥ፣ ሀዲያ ሆሳዕና በ6 ነጥቦች 13ኛ ደረጃ ላይ ነው የተቀመጡት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ዛሬ የሚደረጉ የአውሮፓ ታላላቅ ሊግ መርሃ ግብሮችን ደግሞ እነሱን የተመለከቱ መረጃዎችን ወደ እናንተ እናደርስ። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በጀርመን፣ በጣሊያን፣ በስፔንና በፍሬንች የሚደረጉ መርሃ ግብሮች ያሉ እነሱን ጉዳዮች እየተመለከትን ቆይታን የምናደርግ ነው የሚሆነው። የተወዳጁ የእንግሊዝ ፕሪምየር ሊግ ከኢንተርናሽናል ብሬኩ ማግስት እንግዲህ ዛሬም ቀጥሎ ይደረጋል። ዛሬ በርከት ያሉ ጨዋታዎች እስከ 7 የሚደርሱ ጨዋታዎች ናቸው ዛሬ የሚደረጉት። በዕለተ ቅዳሜ የመክፈቻው የ12ኛው ሳምንት ቀን 7 ጨዋታዎች ይደረጋሉ። ትልልቅ የሚባሉ ጨዋታዎች ይደረጋሉ። የሚጠበቁ ጨዋታዎችም እንዲሁ አሉ። ዛሬ ጨዋታቸውን ከሚያደርጉት መካከል ሲቲ፣ ሊቨርፑል፣ ቸልሲ ይጠቀሳሉ። እነዚህ ቡድኖች
ዛሬ ነው ጨዋታቸውን የሚያደርጉት። ቅድሚያ ጨዋታው የሚደረገው 9 ሰዓት ከ30 ሲል በርንሌይና ቼልሲ የሚያደርጉት መርሃ ግብር የሚጠበቅ ጨዋታ ይሆናል። ይህ ጨዋታ በተርፍ ሙር የሚደረግ መርሃ ግብር ነው። ቼልሲ እንግዲህ በተለይ ባለፉት ሳምንታት ድል ማድረጉን ተከትሎ አሁን በደረጃ ሰንጠረዡ ላይ 3ኛ ደረጃ ላይ እንደተቀመጠ የምናስታውሰው ጉዳይ ነው። ያለፉትን 2 ሳምንታት በተከታታይ ድል ማድረግ ችሏል። ካለፉት 5 ጨዋታዎች ደግሞ 4ቱን ድል ማድረግ የቻለ ቡድን ነውና በዚህ መሰረትም ነጥቡን 20 ደርሶ 3ኛ ደረጃ ላይ ተቀምጧል። በእርግጥ የነጥብ መቀራረቦች አሉ። ለምሳሌ ነገ ቼልሲ ነጥብ የሚጥል ከሆነና ሌሎች ቡድኖች ማሸነፍ የሚችል ከሆነ ቼልሲ እንግዲህ በድጋሚ ደረጃው ሊያሽቆለቆል የሚችልበት እድሎች አሉ። ምክንያቱም በጣም መጠጋጋቶች አሉ። ለምሳሌ 9ኛ ደረጃ ላይ የተቀመጠው ቦርንመዝ እንኳን በ2 ነጥብ ነው በቼልሲ የሚበለጠውና እንግዲህ አንድ ጨዋታን ማሸነፍና መሸነፍ በትልቁ ለውጦችን ይፈጥራል። ቼልሲ 3ኛ ደረጃ ላይ ተቀምጦ የዛሬውን ጨዋታ ወደ ተርፉ ሙር አመርቶ አዲስ አዳጊውን በርንሌይ የሚገጥምበት ጨዋታ የሚደረግ ነው የሚሆነው። በርንሌይ እንግዲህ ከወራጅ ቀጠናው አንድ ደረጃ ብቻ ከፍ ብሎ እንዲሁ ደግሞ ወራጅ ቀጠናው ላይ ከሚገኘው ዌስትሃም እኩል ነጥቦችን ይዞ ነው 17ኛ ደረጃ ላይ የተቀመጠውና ያለፉትን 2 ጨዋታዎች ማሸነፍ አልቻለም፣ ተሸንፏል። ካለፉት 5 ጨዋታዎች ደግሞ እንዲሁ 2 ጨዋታዎችን ማሸነፍ ብቻ ችሏል። 3ቱን ጨዋታዎች በሽንፈት ነው የደመደመውና የዛሬው ጨዋታ እንዲጠበቅ አድርጎታል። በርንሌዎች ዛሬ በሜዳቸው ነው ጨዋታቸውን የሚያደርጉት። ይህ ጨዋታ ቀን 9 ሰዓት ላይ የሚደረግና የ12ኛው ሳምንት የመክፈቻ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው በተመሳሳይ እንዲሁም የሚደረጉ ደግሞ ምሽት 12 ሰዓት ላይ የሚደረጉ በጣም በርከት ያሉ መርሃ ግብሮች እንዳሉ ነው የተመለከትነው። እንግዲህ ምሽት 12 ሰዓት ላይ ሌሎች የሚደረጉ ጨዋታዎችን ስንመለከት አንደኛው ጨዋታ ቦርንመዝ ዛሬ በቫይታሊቲ ስቴዲየም ዌስትሃም ዩናይትድን የሚገጥምበት ጨዋታ ነው የሚጠበቀው። ይህ ጨዋታ ምሽት 12 ሰዓት ላይ ይደረጋል። ቦርንመዝ እና ዌስትሃም በጣም ጥሩ ፉክክር ያደርጋሉ ተብሎ ይታሰባል። የአንዶኒ ኢራኦላ ቡድን ባለፉት ሳምንታት ጥሩ ውጤቶችን ይዞ ከመጣ በኋላ ነገር ግን በቅርብ ሳምንታት ያደረጋቸው ጨዋታዎች ላይ ውጤት ባለማምጣቱ ምክንያት ደረጃው ሲያሽቆለቁል ተመልክተናል። በአንጻሩ ዌስትሃም ዩናይትድ ደግሞ አሁን ጥሩ ፎርም ላይ የሚገኝ ቡድን ነው ብሎ ማንሳት ይቻላል። የአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ቡድን ያለፉትን 2 ጨዋታዎች ማሸነፍ ችሏልና ከወራጅ ቀጠናው ለመውጣት እንዲሁ በትልቅ መነቃቃት ላይ የሚገኝ ቡድን እንደሆነ የሚታወቅ ጉዳይ ነው። የዛሬው ጨዋታም በዚህ ምክንያት በጣም በትልቅ ፉክክር ይደረጋል ተብሎ ይታሰባል። ጨዋታው ግን በቦርንመዝ ሜዳ ቫይታሊቲ ስቴዲየም ምሽት 12 ሰዓት ላይ የሚደረግ ነው። ብራይተንን ሆቭ አልቢዮን እና ብሬንትፈርድ የሚያደርጉት ጨዋታም ይጠበቃል። የፋቢያን ሆርዝሌር ቡድን ይህንን ጨዋታውን በሜዳው ነው የሚያደርገው። ምሽት 12 ሰዓት ሲል በአሜክስ ስቴዲየም ወይም በአሜሪካን ኮሚኒቲ ኤክስፕረስ ስቴዲየም ጨዋታውን የሚያደርግ ይሆናል። ምሽት 12 ሰዓት ላይ ይደረጋል። ፉልሃምና ሰንደርላንድ የሚያደርጉት ጨዋታ እንዲሁ የሚጠበቅ ነው። ሰንደርላንዶች ዘንድሮ ከታችኛው ሊግ ነው የመጡት፣ ነገር ግን በጣም ጥሩ የሚባል ጊዜን እያሳለፉ ይገኛሉ። በእርግጥ በክረምቱ የተጫዋቾች የዝውውር መስኮትም ቢሆን በጣም በርከት ያሉ ፊርማዎችን ማድረጋቸውን እናስታውሳለን። በርከት ያሉ ገንዘቦችንም አውጥተው ተጫዋቾችን ማምጣታቸውን እናስታውሳለን። አሁን በደረጃ ሰንጠረዡ 4ኛ ደረጃ ላይ ነው የሚገኙትና የዛሬውን ጨዋታ ማሸነፍም ምናልባት ነጥባቸውን ከፍ ሲያደርጉ ሌሎች ቡድኖችን የመቅረብ እድሎችን ሊያገኙ የሚችሉበት እድል አለ። ነገር ግን በሌሎቹ ቡድኖች ውጤት ላይ እየተመሰረተ ነው የሚሆነው። 4ኛ ደረጃ ላይ ተቀምጠዋል በ19 ነጥቦች። በአንጻሩ ፉልሃም ዘንድሮ ጥሩ የሚባል ጊዜን እያሳለፈ አይገኝም። ያለፉትን 5 ጨዋታዎች 4ቱን በሽንፈት ነው የደመደመው። የማርኮስ ሲልቫ ቡድን ዘንድሮ እየተቸገረ እንዳለ እየተመለከተን እንገኛለን። ዛሬ ግን በሜዳው ክራቨን ኮቴጅ እንግዲህ 15ኛ ደረጃ ላይ ተቀምጦ ፉልሃም ጨዋታውን የሚያደርግ ይሆናል ከአዲስ አዳጊውና ዘንድሮ በጣም ጥሩ ጊዜን እያሳለፈ ከሚገኘው ሰንደርላንድ ጋር የሚያደርጉት መርሃ ግብር ዛሬ የሚጠበቅ መርሃ ግብር እንዲሁ አድርጎታል። ይህም ጨዋታ ምሽት 12 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ሞሊኒው ስቴዲየም ላይ የሚደረገው የወልቨርሃምፕተን ወንደረርስ እና የክሪስታል ፓላስ ጨዋታ ነው። ወልቭስ እስካሁን በፕሪሚየር ሊግ አንድም ጨዋታ ማሸነፍ ያልቻለ ቡድን እንደሆነ ይታወቃል። ቪክቶር ፔሬራንም እንዳሰናበተ እናስታውሳለን። አሰልጣኙን ጭምር አሰናብቷል። በእርግጥ በክረምቱ በጣም ወሳኝ የሚባሉ ተጫዋቾችን አጥቷል። እነ ኩኛህን እነ እንዲሁ አይት ኑሪን ጨምሮ ሌሎችም ተጫዋቾች ማጣቱ ይታወሳል። በዚህ ምክንያትም በጣም ተቸግሮ እየተመለከትነው ነው። እስካሁን አንድም ድል በፕሪሚየር ሊጉ ማሳካት ያልቻለው ብቸኛው ቡድን ነው ወልቨርሃምፕተን ወንደረርስ። በፕሪሚየር ሊግ የደረጃ ሰንጠረዥም ግርጌውን የያዘው ቡድን እንደሆነ ይታወቃል። 20ኛ ደረጃ ላይ ነው የተቀመጠውና ዛሬ በሜዳው ከክሪስታል ፓላስ ጋር ጨዋታውን ያደርጋል። የኦሊቨር ግላርሰን ቡድን ደግሞ ጠንካራ ቡድን መሆኑን እያሳየ የሚገኝ ቡድን ነውና ዛሬ ከወልቭስ ጋር የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ ምሽት 12 ሰዓት ሲል የሚደረግ ነው። ሊቨርፑል በሜዳው አንፊልድ ከኖቲንግሃም ፎረስት ጋር የሚያደርገው ጨዋታም እንዲሁም
ሌላኛው የሚጠበቀው መርሃ ግብር ነው። ሊቨርፑል እንግዲህ ባለፉት ጊዜያቶች ተደጋጋሚ ሽንፈቶች እንደገጠማቸው የሚታወቀ ጉዳይ ነው። ዛሬ ግን ምናልባት ወደ ድሉ መንገድ ይመለሳሉ ተብሎ ይታሰባል። ኢንተርናሽናል ብሬኩ ላይ ትልቅ ስራዎችንም አሰልጣኙ አርነ ስሎት እንደሚሰሩ በርካቶች ግምቶቻቸውን ሲያሰፍሩ ነበር። ካለፉት 4 ጨዋታዎች እንግዲህ አንድ ጨዋታ ብቻ ነው ማሸነፍ ካለፉት 5 ጨዋታዎች ማሸነፍ የቻለው አንድ ብቻ እንደሆነ ይታወቃል። ተደጋጋሚ ሽንፈቶች በፕሪሚየር ሊጉ ገጥሟቸዋል። የመጀመሪያዎቹን ሳምንታት 5 ሳምንታትን ድል ማድረግ ቢችሉም ከዛ በኋላ ግን በነበሩ ወደ 6 ያክል ሳምንታት ግን ማሸነፍ የቻሉት አንድ ጨዋታ ብቻ ነው። በ5 ሳምንታት ሽንፈት ገጥሟቸዋልና ሊቨርፑል በጣም አስቸጋሪ ጊዜያቶችን እያሳለፈ ይገኛል። አሁንስ ወደ ውጤት መንገዱ ይመለሳል ወይ? ዛሬ ጨዋታውን የሚያደርግ ይሆናል። ከኖቲንግሃም ፎረስት ጋር ነው ጨዋታውን የሚያደርገው። ኖቲንግሃም ፎረስትም ባለፉት 2 ጨዋታዎች መነቃቃት ያሳየ ቡድን ነው። እንግዲህ ባለፉት የሳንዳይች ቡድን ባለፉት 2 ጨዋታዎች ሽንፈት አልገጠመውም። አንዱን አሸንፎ አንዱን በአቻ ውጤት ነው ያጠናቀቀውና ነጥቡ 9 ነው። ነገር ግን አሁንም የደረጃ ሰንጠረዡ ግርጌ ላይ የሚገኝ ቡድን እንደሆነ ይታወቃል። 19ኛ ደረጃ ላይ ነው የተቀመጠው። ከወልቭስ ብቻ ከፍ ብሎ 19ኛ ደረጃ የተቀመጠ ቡድን ነው ኖቲንግሃም ፎረስት እና ዛሬ ለሊቨርፑል ሌላኛው ትልቅ ፈተና ይሆንበታል ተብሎ ይታሰባል። በሊቨርፑል በኩል በጣም ጥሩ የሚባለው መልካሙ ዜና የአሊሰን ቤከር ወደ ሜዳ መመለስ ነው። ባለፉት ሳምንታት ላይ የሱን ግልጋሎት እንግዲህ ሲፈልግ እንደነበር ተመልክተናል። ጆርጅ ማማርዳሽቪልም ጥሩ ግብ ጠባቂ ነው። ነገር ግን አሊሰን ቤከር በጣም ልምድ ያለውና ለቡድኑ በጣም ወሳኝ ጨዋታዎች ላይ ኳሶችን ሴቭ ማድረግ የሚችል አይነት ግብ ጠባቂ እንደሆነ ይታወቃል። በጋላታሳሬው ጨዋታ ይመስለኛል በጉዳት ምክንያት ከወጣ በኋላ አሁን እንግዲህ ዛሬ በቋሚነት ይሰለፋል ተብሎ ግምቶች እየወጡ ይገኛሉ። ምሽት 12 ሰዓት ላይ ይህ ጨዋታ እንደሚደረግ ነው መርሃ ግብሩ እየወጣላቸው። ሌላኛው ምሽት 2 ሰዓት ከ30 ሲል የሚደረገው የመጨረሻው ጨዋታ ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ እንዲጠበቅ ያደረገው አንድ መርሃ ግብር አለ። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ዛሬ በጣም የሚጠበቀው ጨዋታ ነው ብሎ ማንሳት ይቻላል። የኤዲ ሃው ቡድን ዘንድሮ በጣም ጥሩ ጊዜያቶችን ማሳለፍ አልቻለም። የምናውቀውን አይነት ኒውካስል መሆን አልቻለም። በተለይ ደግሞ የአሌክዛንደር ኢሳክ መውጣት በትልቁ እንደጎዳው የሚያሳዩ ነገሮች ያሉ፣ ነገር ግን አዲስ የመጣውን ማጥቂ ኒክ ቮልትማደም ቢሆን ግን የዋዛ እንዳልሆነ በደንብ አሳይቷል። ተደጋጋሚ ጎሎችን ሲያስቆጥር ተመልክተናል ለኒውካስል ዩናይትድ እና ነገር ግን አሁንም ኒውካስል ዩናይትድ የውጤት ጎዳና የጠፋበት ቡድን እንደሆነ እየተመለከትን ነው። ባለፈው ሳምንትም ከኢንተርናሽናል ብሬኩም በፊት የነበረው አንድ ጨዋታ ላይ በጣም ከባድ የሆነ ሽንፈትን አስተናግደው እንደወጡ ተመልክተናል። ዛሬ ደግሞ ከማንቸስተር ሲቲ ጋር በጣም ተጠባቂ የሚባል መርሃ ግብራቸውን ያደርጋሉ። ማንቸስተር ሲቲ ደግሞ ከአርሰናል ጀርባ እየተነፈሰ ያለ ቡድን ነው። አሁንም በደረጃ ሰንጠረዥ 2ኛ ደረጃ ላይ ተቀምጦ አርሰናልን ከኋላ እየተከተለ የሚገኝ ቡድን ነውና ዘንድሮ ለዋንጫው ሌላኛውን ትልቅ ፉክክር ያደርጋል ተብሎ ይጠበቃል ማንቸስተር ሲቲ። ስለዚህ የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል። ኒውካስል ዩናይትድን በተለይ ዛሬ ደግሞ የሚያሸንፍ ከሆነ አርሰናል ጨዋታውን ነገ እስኪያደርግ ድረስም አርሰናል ላይ ጫናዎችን ማድረግ የሚችልበትንም እድል ያገኛል ተብሎ ይታሰባል። ማንቸስተር ሲቲ የዛሬው ምሽት 2 ሰዓት ከ30 ላይ የሚደረገው መርሃ ግብርም በትልቁ እንዲጠበቅ ያደረገበት ምክንያት ያ እንደሆነ ነው መረጃዎች እየወጡ የሚገኙት። ምሽት 2 ሰዓት ከ30 ሲል ሴንት ጄምስስ ፓርክ ላይ ኒውካስል ዩናይትድ እና ማንቸስተር ሲቲ ጨዋታቸውን ያደርጋሉ። የተወዳጁ የእንግሊዝ ፕሪምየር ሊግን የ12ኛው ሳምንትን በዚህ መልኩ ከዳሰሰን በጀርመን ቡንደስሊጋ የሚደረጉና በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎችን በወፍ በረር እንመልከት። ኦግስበርግ ከሃምበርግ ጋር ጨዋታውን ያደርጋል። ባየር ሚኒክ እና ፍራይበርግ የሚያደርጉት ጨዋታ አለ። ባየር ሚኒክ እና ፍራይበርግ ቀን 11 ሰዓት ከ30 ነው መርሃ ግብራቸውን የሚያደርጉት። ዶርትመንድም በሜዳው ሲግናል ኢዱና ፓርክ ስቴዲየም ከስቱትጋርት ጋር የሚያደርገው ጨዋታ ምንው ተመሳሳይ ቀን 11 ሰዓት ከ30 የሚደረግ ነው። ሄዲንሃም ከቦሩሲያ ሞንችግላድባ፣ ቮልስበርግ ደግሞ ከባየር ሌቨርኩዘን እና ኮሎኝ ከአይንትራክ ፍራንክፈርት ጋር የሚያደርጓቸው ጨዋታዎች ዛሬ በጀርመን ቡንደስሊጋ የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪኤ ካግሊያሪ ከጄኖዋ፣ ኡዲኒዜ ከቦሎኛ፣ ፊዮረንቲና ከዩቬንቱስ፣ ናፖሊ በሜዳው በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም ናፖሊ ዛሬ ከአታላንታ ጋር የሚያደርጉት መርሃ ግብር ይጠበቃል። ይህ ጨዋታ እንግዲህ ለናፖሊ በጣም ወሳኝ ይሆናል ተብሎ ይታሰባል። በዚህ ጨዋታ ላይ ዞምባንጉይሳ በጉዳት ምክንያት ይህንን ቡድን ማገልገል እንደማይችል የሚታወቀ ጉዳይ ነው። በሳምንቱ አጋማሽ በነበሩ የኢንተርናሽናል ብሬክ ጨዋታዎች ላይ ለስኮትላንድ ብሔራዊ ቡድን እጅግ ድንቅ ጎልን ማስቆጠር የቻለው ስኮት ማክቶሚኔ በዚህኛው ጨዋታም የሚጠበቀው ተጫዋች እንደሆነ ይታወቃል። ራስመስ ሆይሉንድም እንዲሁ የሚጠበቀው ሌላኛው ተጫዋች ነው። ዛሬ የአንቶኒዮ ኮንቴ ቡድን ናፖሊ ከአታላንታ ጋር ምሽት 4 ሰዓት ከ45 ላይ ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋ ዲፖርቲቮ አላቬስ ከሴልታ ቪጎ ጋር ጨዋታቸውን ያደርጋሉ።
ባርሴሎና ዛሬ በሜዳው ካምፕ ኑ ከአትሌቲክ ቤልባኦ ጋር የሚያደርገው ጨዋታ ምሽት 12 ሰዓት ከሩብ የሚደረግ ተጠባቂ ጨዋታ እንደሆነ በርካቶች እያነሱ ይገኛሉ። ባርሴሎና ዛሬ ጨዋታውን ያደርጋል። ሌላኛው ኦሳሱናና ሪያል ሶሴዳድ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ምሽት 5 ሰዓት ሲል ከማዮርካ ጋር የሚያደርጉት መርሃ ግብርም እንዲሁም ዛሬ የሚደረግ ጨዋታ ነው። የፍሬንች ሊጓን መርሃ ግብሮችን እንመልከትና ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ሎንስ እና ስትራስቡርግ ጨዋታቸውን ያደርጋሉ። ሬንስ እና ሞናኮም እንዲሁ ዛሬ መርሃ ግብራቸውን ሲያደርጉ ተጠባቂው ጨዋታ ግን ምሽት 5 ሰዓት ከ05 ሲል የሚደረገው ፓሪስ ሳን ዠርሜን በሜዳው ፓርክ ደስ ፕሪንሰስ ከሊ ሃርቬ ጋር የሚያደርገው ጨዋታ ዛሬ በትልቅ ጉጉት የሚጠበቁ የአውሮፓ ታላላቅ ሊግ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። እነዚህን ጨዋታዎች እንድትከታተሉ በአክብሮት እንጋብዛለን። በነገው ጠዋት በሚኖረው ፕሮግራማችን ደግሞ ውጤቶቻቸውን ሰፋ አድርገን ወደ እናንተ ይዘን የምንቀርብ ነው የሚሆነው። አሁን ደግሞ ክለቦችን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድን እንመልከት። የቤንጃሚን ሼስኮ ጉዳት ከባድ አይደለም ብለዋል አሰልጣኝ ሩበን አሞሪም ናቸው። ይህንን ሀሳብ የሰጡት የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ቤንጃሚን ሼስኮ ያጋጠመው ጉዳት ከባድ አለመሆኑን ነው ይፋ ያደረጉት። የሼስኮ ጉዳት ከባድ አይደለም ያሉት አሰልጣኝ ሩበን አሞሪም ነገር ግን ለበርካታ ሳምንታት ግን ከሜዳ ይርቃል፣ ለምን ያክል የሚለውን ግን እስካሁን አላውቅም ሲሉ ጭምር ነው የተናገሩት። በሌላ በኩል ሃሪ ማጓየርም በጉዳቱ ምክንያት ከኤቨርተን ጋር በሚደረገው ጨዋታ ላይ እንደማይኖር ነው አሰልጣኝ ሩበን አሞሪም ያረጋገጡት። ነገር ግን ኮቢ ማይኖ ግን ልምምድ አልሰራም፣ ነገር ግን ለጨዋታው መድረሱን እናያለን ሲሉ ምናልባት ዛሬ ልምምድ ሊሰራ እንደሚችል ጭምር ነው አሰልጣኝ ሩበን አሞሪም የተናገሩት። እስካሁን ድረስ ግን ኮቢ ማይኖ ከቡድኑ ጋር ልምምድ እንዳልሰራ ነው የተናገሩት። የቤንጃሚን ሼስኮን ጉዳት በተመለከተ ቀለል ያለ ነው ብለዋል። ነገር ግን እስካሁን ድረስ ለምን ያክል ጊዜ እንደሚርቅ አላወቅኩም ሲሉ ሀሳባቸውን ሰጥተዋል። ነገር ግን አብዛኞቹ ግምቶች ምናልባት 4 እና 3 ሳምንታት ከሜዳ ሊርቅ የሚችልበት እድል እንዳለ ሲገልጹ እንደነበር የምናስታውሰው ጉዳይ ነው። አሰልጣኝ ሩበን አሞሪም ግን ምን ያክል ጊዜ እንደሆነ እንዳልተረጋገጠ ነው የተናገሩት። ሳዲዮ ማኔ አሁን ላይ በአልናስር እየተጫወተ የሚገኘው የቀድሞ የሊቨርፑል ተጫዋች ይናገራል። ሴኔጋላዊው ኮከብ ሳዲዮ ማኔ ማንቸስተር ዩናይትድን ለመቀላቀል የሚያስችሉ ሁኔታዎች ውስጥ እንደነበር ነው በቃለ ምልልስ ወቅት የተናገረው። ትናንትና ከሪዮ ፈርዲናንድ ጋር በፖድካስት ላይ ቆይታዎችን አድርጓል እና ከተናገራቸው ንግግሮች መካከል አንደኛው ማንቸስተር ዩናይትድን የመቀላቀል እድል እንደነበረ ነው የተናገረው። ማንቸስተር ዩናይትድን ለማስፈረም ሲሞክሩ ከሉዊ ቫን ሃር ጋር አውርቼ ነበር ያለው ሳዲዮ ማኔ በጨዋታው ደቂቃዎችን የማግኘት ዋስትና ምክንያት ግን የዩናይትድ ጥያቄን ውድቅ እንዳደረገው ነው የተናገረው። በማንቸስተር ዩናይትድ ቤት የጨዋታ ደቂቃዎችን አገኛለሁ ብዬ ለራሴ ጥያቄዎች ሆኖብኝ ነበር ሲልም ጭምር ነው የተናገረው። ምክንያቱም በዛ ጊዜ ሜምፊስ ዴፓይ፣ ዌይን ማርክ ሩኒ፣ አንሄል ዲ ማሪያ፣ ሮቢን ቫን ፐርሲ ያሉበት ቡድን ነበርና በዚህ ቡድን ውስጥ የጨዋታ ደቂቃዎችን አገኛለሁ ብዬ ጠይቄ ነበር። ምክንያቱም መጫወት ነው የምፈልገው። ከዛም እኔ መፈረም ስላልቻልኩኝ አንቶኒ ማርሲያል ዩናይትድን ተቀላቀለ በማለት ነው ሴኔጋላዊው ሳዲዮ ማኔ ዩናይትድን ስላልተቀላቀለበት አጋጣሚም እንዲሁ የተናገረው። ሌላኛው የምናነሳው ጉዳይ የማንቸስተር ዩናይትድ የበላይ አካላትና አሰልጣኝ ሩበን አሞሪም ጭምር ማንቸስተር ዩናይትድ በቀጣይ ክረምት እንግዲህ ወሳኝ የሚባሉ የአማካይ ስፍራ ተጫዋቾችን ማስፈረም ይፈልጋሉ። ከዚህ በፊትም በተደጋጋሚ የተገለጸ ጉዳይ ነው። ማንቸስተር ዩናይትድ በሚቀጥለው ክረምት ምናልባት 2 የአማካይ ስፍራ ተጫዋቾችን ለማስፈረም እንቅስቃሴዎችን እንደሚያደርግ ሲገመት እንደነበር የምናስታውሰው ነው። እነዚህ 2 ተጫዋቾች በአብዛኛው ሊሆኑ ይችላሉ ተብሎ የሚታሰቡት ምናልባት ለማንቸስተር ዩናይትድ የሚሳካ ከሆነ ካርሎስ ባሌባን ከብራይተን እና ኤሊዮት አንደርሰንን ከኖቲንግሃም ፎረስት ማስፈረም እንደሆነ በርካቶች ግምቶቻቸውን እያስቀመጡ ነው የሚገኘው። እነዚህ 2 ተጫዋቾች ናቸው በማንቸስተር ዩናይትድ በትልቁ እቅድ ውስጥ እንዳሉ የሚያሳዩ መረጃዎች እየወጡ የሚገኙት። እነዚህን 2 ተጫዋቾች ለማስፈረም ማንቸስተር ዩናይትድ ትልቅ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ ነው ዘገባዎች እየወጡ የሚገኙት። ማንቸስተር ዩናይትድ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች የሚያስፈርምበት እድል ግን ሰፊ ነው። አንድም አይደለም 2ም የማስፈረም እድሉ በጣም ሰፊ ነው ተብሎ ይታሰባል። ምክንያቱም ማንቸስተር ዩናይትድ በቀጣይ ክረምት ቡድን ግንባታውን ማድረግ የሚፈልገው የአማካይ ስፍራ ላይ እንደሆነ ይታወቃል። ማንቸስተር ዩናይትድ በእጩነት ከያዛቸው ተጫዋቾች መካከል ግን እንግዲህ ቀደም የጠቀስኳቸው ካርሎስ ባሌባ አለ፣ ኤሊዮት አንደርሰን አለ። ሌላኛው የክሪስታል ፓላስ አደም ዋርተንም ስሙ የሚጠቀሰው ተጫዋች እንደሆነ የሚታወቅ ጉዳይ ነው። ሌላኛው አንጄሎ ስቲለር ምንም እንኳን በማንቸስተር ዩናይትድ ውስጥ እንደሚፈለግ ቢነገርም አሰልጣኝ ሩበን አሞሪም ግን እንደ ማቲያስ ኩኛህና ብሪያን ኤምቤሞ ሁሉ በሊጉ ራሱን ያሳየ ምርጥ ተጫዋችን ነው ምርጫቸውን ቀዳሚ የሚያደርጉት።
አንጄሎ ስቲለር በጀርመን ቡንደስሊጋ ራሱን በደንብ ያሳየ ተጫዋች ቢሆንም ነገር ግን በፕሪሚየር ሊጉ ልምድ ያለው አይነት ተጫዋች አይደለም። ማንቸስተር ዩናይትድ ባለፉት ዓመታት ደግሞ ከሌሎች ሊጎች ተጫዋቾችን ጥሩ የሚባሉ ተጫዋቾችን አምጥቶ ሳይሳካላቸው የቀሩባቸውን ጊዜያቶች በደንብ የምናስታውሰው ነውና ያንን በደንብ ስለሚያውቁ ማንቸስተር ዩናይትዶች አሁን ላይ ትኩረት አድርገው ይንቀሳቀሳሉ ተብሎ የሚታሰበው እንግዲህ በፕሪሚየር ሊጉ በደንብ ራሳቸውን ያረጋገጡ ተጫዋቾች ላይ ነው። ይህንን ነገር ዘንድሮ በደንብ ተመልክተውታል። ምክንያቱም ማቲያስ ኩኛህም ብራያን ኤምቤሞም በጣም ጥሩ የሚባሉ ጊዜያቶችን እያሳለፉ እንዳለ እየተመለከትን እንገኛለንና ይህንን መንገድ ነው በድጋሚ መከተል እንደሚፈልግ የተገለጸው። ስለዚህ ደግሞ ካርሎስ ባሌባ፣ አደም ዋርተን እና ኤሊዮት አንደርሰን ቢያንስ እነዚህን በማንቸስተር ዩናይትድ ቤት ልንመለከታቸው የምንችላቸው ተጫዋቾች ይሆናሉ ተብሎ ይታሰባል። የቀድሞ የማንቸስተር ኢቭኒንግ ኒውስ ዘጋቢ ነው ሳሙኤል ሉሃረስት ነው ይህንን መረጃ ከማንቸስተር ዩናይትድ የአማካይ ክፍል ጋር በተያያዘም ሰፋ ያሉ ዘገባዎችን እያወጣ እንደሚገኝ እየተገለጸ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ጉዳይ አልታይ ባይንደር በቤሺክታሽ ይፈለጋል ተብሏል። የማንቸስተር ዩናይትዱ ተጠባባቂ ግብ ጠባቂ የሆነው አልታይ ባይንደር በሀገሩ ክለብ ቤሺክታሽ ተፈላጊ እንደሆነ ነው ይፋ የሆነው። የቱርኩ ክለብ ግብ ጠባቂውን ለማስፈረም በጥር የዝውውር መስኮትም ሙከራዎችን ያደርጋል ተብሎም ይታሰባል። ግብ ጠባቂው በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን በውሰት ውልም ሊለቅ የሚችልበት እድል ከፍተኛ እንደሆነ በተደጋጋሚ ነው እየተገለጸ የሚገኘው። ምክንያቱም አሁን የማንቸስተር ዩናይትድ የቋሚነት እድልን አጥቶታል። ምክንያቱም ሴኔ ላሜንስ በዛ ቦታ ላይ በጣም ጥሩ ግብ ጠባቂ መሆኑን እያስመሰከረ ነው የሚገኘውና በዚህ ምክንያቱም አልታይ ባይንደር የጨዋታ ደቂቃዎችን ማግኘት አልቻለም። ዩናይትድ ደግሞ በሌሎች ውድድሮች ላይ የለም። ምናልባት በሌሎች ውድድሮች ላይ እድሎች እንኳን እንዳይሰጡት በካራባው ካፕ ቀደም ብለው ነው የተሰናበቱት። ከዛ ውጪ ደግሞ የአውሮፓ ቻምፒየንስ ሊግ ውድድርና የአውሮፓ ውድድሮች ላይ የለም። ምናልባት የኤፍኤ ካፕ ሲጀመር እዛ ላይ እንግዲህ ሙከራዎችን ሊያደርግ ይችላል ወይም እድሎች ሊሰጡት ይችላሉ ተብሎ ይታሰብ ይሆናል እንጂ እስካሁን ድረስ ግን ሴኔ ላሜንስ በጣም ጥሩ ግብ ጠባቂ መሆኑን በማሳየቱ ምክንያት አልታይ ባይንደር በዩናይትድ ቤት የመሰለፍ እድል ያገኛል ተብሎ አይጠበቅም። አሰልጣኝ ሩበን አሞሪም በዕለተ ሰኞ ከኤቨርተን ጋር ከሚያደርጉት ጨዋታ አስቀድመው አንዳንድ ጋዜጣዊ መግለጫዎችን ሰጥተዋል። ለአፍሪካ ዋንጫ ተጫዋቾችን መልቀቅ አለብን፣ በዚህ ዙሪያ ምርጫ የለንም። ውድድሩ ከመጀመሩ 2 ሳምንታት አስቀድመው ተጫዋቾችን ልንለቅ የምንችልበት እድሎች ጭምራሉ። ስለዚህ መልቀቃችን የማይቀር ነው ሲል ጭምር ነው የተናገረው። ኳሱን በጭንቅላቱ የሚጫወት ተጫዋች በየትኛውም ቦታ ላይ የመጫወት አቅም አለው። ሊሳንድሮ ማርቲኔዝም በዚህ ረገድ ግልጋሎቱን ሊያበረክት ይችላል የሚል አይነት ሀሳብን ሰጥተዋልና በርካቶች ምናልባት የትኛውም ቦታ ላይ ሊጫወት ይችላል ብለው መናገራቸው ሊሳንድሮ ማርቲኔዝን በተከላካይ አማካይ ቦታ ላይ ሊሞክሩት እንደሚችሉ ግምቶች እየወጡ እንዳለ ነው ዘገባዎች የሚያሳዩት። ምክንያቱም ይህንን ሚና በአያክስ አምስተርዳም ሲያደርገው ተመልክተናል። ትናንትና ደግሞ ሀሳቡን ሲሰጥ አሰልጣኝ ሩበን አሞሪም ኳስን በጭንቅላቱ የሚጫወት ተጫዋች የትኛውም ቦታ ላይ መጫወት ይችላል የሚል አይነት ሀሳብን መስጠታቸው ምናልባት እሱ ከሚጫወትበት የተከላካይ ክፍል ምናልባት ጠጋ አድርገው በተከላካይ አማካኝነት ሊሞክሩት ይችላሉ የሚሉ ዘገባዎች እየወጡ ነው የሚገኙት። ምክንያቱም ሉክ ሾም በጣም ጥሩ ጊዜን እያሳለፈ ይገኛልና ሊሳንድሮ ማርቲኔዝን ሌላ ቦታ ላይ ሊሞክሩት እንደሚችሉ ይታመናል። ሉክ ሾው በግራ መስመር ተመላላሽነት መጫወት ይችላል። ከዛ በተጨማሪ ደግሞ በዚያ ቦታ ላይ ሊጫወት የሚችልበትም እድል ደግሞ ይኖራል ሲልም ጭምር ነው የተናገረው። ሌሎች ተጫዋቾችም እድል እንሰጣቸዋለን። ከ21 ዓመት በታች ቡድን አለን። ለእነርሱም መልእክት ማስተላለፍና እድል ልንሰጣቸው እንደምንችል ማሳየት አለብን። ሃሪ ማጓየር በጨዋታው ላይ ዝግጁ አይደለም። ኮቢ ማይኖም ልምምድ ላይ አልተሳተፈም። ነገር ግን ዛሬ ምናልባት ልምምድ ላይ ይኖርና ከዛ የሚፈጠረውን አብረን እንመለከታለን ሲል ጭምር ነው አሰልጣኝ ሩበን አሞሪም ዕለተ ሰኞ ላይ ከኤቨርተን ጋር በኦልድ ትራፎርድ በሚያደርጉት የ12ኛ ሳምንት ጨዋታ ጋር አያይዘው ሰፋ ያሉ ጉዳዮቻቸውን ከቡድኑ ጋር አያይዘው ያጋሩት። ማንቸስተር ዩናይትዶች የካርሎስ ካሴሜሮን ውል ለተጨማሪ 1 ዓመት የማራዘም የሚችሉበት አንቀጽን አይጠቀሙበትም ተብሎ እየታሰበ እንደሆነ ነው ሳሙኤል ሉሃረስት መረጃውን ያጋራው። ለዚህም ደግሞ አንደኛው ምክንያት ተጫዋቹ በማንቸስተር ዩናይትድ ቤት ከ300,000 ፓውንድ በላይ ከሚከፈላቸው ተጫዋቾች መካከል አንደኛው በመሆኑ ምክንያት እንደሆነ ሳሙኤል ሉሃረስት ያጋራልና ምናልባት ደሞዙን የማይቀንስ ከሆነ በማንቸስተር ዩናይትድ ቤት የማራዘም እድሉ በጣም ጠባብ እንደሚሆን ነው የተነገረው። ምናልባት ደግሞ በክረምቱ ተጫዋቾችን ማስፈረም የሚችሉ ከሆነ በተለይ የአማካይ ስፍራ ተጫዋቾችን ማምጣት የሚችሉ ከሆነ ካርሎስ ካሴሜሮ የመልቀቅ እድሉ በጣም ሰፊ ሊሆን እንደሚችል ነው እየተነገረ የሚገኘው። የሳዑዲ አረቢያ ክለቦች ይህንን ተጫዋች ለማስፈረምም በትልቁ ፉክክሮችን እያደረጉ ነው። ተጫዋቹ ይህንን ዓመት በማንቸስተር ዩናይትድ መቆየት ይፈልጋል። ምክንያቱም በክረምቱ ዓለም ዋንጫ ይደረጋልና በካርሎ አንቸሎቲ የብራዚል ብሔራዊ ቡድን ውስጥም ተካቶ
በዚህ ዓለም ዋንጫ ላይ መሳተፍ ይፈልጋል። በዛ ምክንያት አሁንም በዚህ ቡድን ውስጥ መቆየትን ምርጫውን ያደርጋል። በክረምቱ ግን ምናልባት ወደ ሳዑዲ አረቢያ ሊያመራ የሚችልበት እድል ይኖራል ተብሎ እንደሚታሰብ ነው መረጃዎች የወጡት። አማድ ዲያሎ ይናገራል። ይህንን አርማ መመልከት ልቤን ነክቶታል። ምክንያቱም እኔ እዚህ ለመድረስም ያሳለፍኩት መንገድ ቀላል አልነበረም። እናም ደጋፊዎች ለእኔ ይህንን ሲያደርጉ መመልከት ያኮራኛል ብሏል። ደጋፊዎች ሁልጊዜም ያስፈልጉናል፣ እንደዚህ አይነት ነገሮች ማድረጋቸው ደግሞ እኛን እጅጉን ያነሳሳናል ሲል ጭምር ነው አማድ ዲያሎ ሀሳቡን የሰጠው። ማንቸስተር ስደርስ ሁሉም ነገር ትልቅ መስሎ ታየኝ። የልምምድ ሜዳው ትልቅ ነበር፣ ተጫዋቾቹ በሙሉ ትልልቅ ነበሩ፣ ስቴዲየሙ ትልቅ ነበር፣ በቃ ሁሉም ነገር ትልቅ ነበር። ለመጀመሪያ ጊዜ ማሊያውን ስለብሰው ማንቸስተር ዩናይትድ መጣሁኝ ያልኩኝ ማመን አልቻልኩም። ከዋናው ቡድን ጋር ልምምድ ማድረግ የጀመርኩት በ17 ዓመቴ ነበር። እናም ደግሞ ኒማንያ ቪዲች እና ፓርክ ጄሱንግ ነበሩ እዚያ እንደነበሩም ትዝ ይለኛል። እናም ደግሞ ቪዲችን ስነካው ምን ያክል ጠንካራ እንደሆነ ተረዳውኝ። ወደ ዋናው ቡድን ለመግባትም ጠንክሬ መስራት እንዳለብኝ ተረድቻለሁ። በ16 ዓመቴ ታዳጊ ሳለሁ መጥቼ ሁሉንም ነገር ትልቅ ሆኖ ደግሞ ማየት እና ደግሞ ብዙ ምርጥ ተጫዋቾችንና ምርጥ አሰልጣኝ ማየት ደግሞ ለኔ በእውነትም ትልቅ ተሞክሮ ነው። ያ ደግሞ ለኔ በጣም ትልቅ ህልሜ እውን የሆነበት ነው ሲልም ጭምር ነው ሐሳቡን የሰጠው። ይህንን ሐሳብ የተናገረው ፖል ላቤሌ ፖግባ ነው። አንድሬ ኦናና ተጠባባቂ መሆን ከፈለገ ይመለሳል ተብሏል። ካሜሮናዊው ግብ ጠባቂ አንድሬ ኦናና በቱርኩ ክለብ ትራብዞንስፖር የውሰት ውል ቆይታውን እያደረገ መሆኑ ይታወቃል። ግብ ጠባቂው በመጪው ክረምት የውሰት ውሉ ሲያበቃ ወደ ማንቸስተር ዩናይትድ ለመመለስም የሚችልበት እድሉ አለ። ሆኖም ግን የ29 ዓመቱ ግብ ጠባቂ በማንቸስተር ዩናይትድ ቤት የመቀጠል ፍላጎት ካለው ተጠባባቂ ግብ ጠባቂ መሆኑን መቀበል ይኖርበታል ተብሏል። ግብ ጠባቂው በምንም አይነት መንገድ የማንቸስተር ዩናይትድን ቁጥር አንድነት ግብ ጠባቂ የመሆን እድል እንደሌለው ተነግሮታል የሚል መረጃ ነው አይፔፐር መረጃውን እያጋራም የሚገኘው። ከዩናይትድ ጋር በተያያዘ የመጨረሻ መረጃችን የምናደርገው አንቷን ሴሜኒዮን የተመለከተ መረጃ ነው። ቦርንመስ ጋናዊውን የፊት መስመር ተጫዋች አንቷን ሴሜኒዮን የተሻለ ክፍያ ለማግኘትም በጥር ተጫዋቾች የዝውውር መስኮት ሊሸጡት እንደሚችሉ መገለጹ የሚታወስ ነው። አሁን ላይ አንቷን ሴሜኒዮን የማስፈረም ፍላጎት ያሳዩት ክለቦች ሊቨርፑል፣ ማንቸስተር ሲቲ፣ ቶትናም መሆናቸው ይፋ ተደርጓል። ማንቸስተር ዩናይትድ ባለፈው ክረምት ተጫዋቹን ለማስፈረም ጥረት አድርገው በመጨረሻም አሁን ላይ በፈለጉት ቦታ ላይ ብራያን ኤምቤሞን አስፈርመዋል። ማንቸስተር ዩናይትዶች በአሁኑ ሰዓትም በዚያ ቦታ ላይ ተጫዋች ማስፈረም ስለመፈለጋቸው በግልጽ ምንም አይነት መረጃዎች ናቸው የሌሉት። ይሁን እንጂ ተጫዋቹ ቦርንመዝን ከለቀቀ ግን ዝውውሩ ላይ ከተጠቀሱ 3 ክለቦች መካከል ማንቸስተር ዩናይትድም ሊገባ እንደሚችል ነው ዘ አትሌቲክ የተባለው የመረጃ ምንጭ በትልቁ ሀሳቦቹን እያጋራ የሚገኘውና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርግ የሚችልበት እድሉ እንዳለ ነው መረጃው እየወጣ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ከአርሰናል ጋር በተያዘ ቀዳሚ የምናነሳው የሚኬል አርቴታን ሀሳብ ነው። ዌይን ማርክ ሩኒ የሰጠው አስተያየት ትክክል ነው፣ ለዛም አመሰግናለሁ ብለዋል አሰልጣኝ ሚኬል አርቴታ ሲናገር። የአርሰናል ዋና አሰልጣኝ ሚኬል አርቴታ ዌይን ማርክ ሩኒ በቅርቡ የሰጠው አስተያየት ትክክለኛ መሆኑን ነው የተናገረው። ዌይን ሩኒ ከቀናት በፊት ቪክተር ዮኬሬሽ በዚህ ዓመት ከሊጉ 3 ምርጥ ተጫዋቾች አንዱ ነው በማለት ተናግሮ እንደነበር የምናስታውሰው ነው። ስለ አስተያየቱ የጠየቁት አሰልጣኝ ሚኬል አርቴታ ይህ አስተያየት ከእንደ ዌይን ሩኒ አይነት ተጫዋቾች ስለመጣ በጣም ደስተኛ ሆኛለሁ ሲሉ ጭምር ነው የተናገሩት። ይሄ ስለሱም ስላስቆጠረው ጎል ብዛት አይደለም ያሉት አርቴታ፣ ነገር ግን ጉዳዩ ለቡድኑ ስላደረገው ትልቅ አስተዋጽኦና ስለሰጠው ነገር ነው ሲሉ ሀሳባቸውን ሰጥተዋል። ቪክተር ዮኬሬሽ በቡድናቸው ውስጥም ጥሩን በመስራትና በሌሎች ተጫዋቾች ላይም ክፍተትን በመፍጠር ያደረገውን አስተዋጽኦም መመልከት ይቻላል ሲልም ጭምር ነው አርቴታ የተናገረው። ሰሞኑን ዌይን ማርክ ሩኒ በተወዳጁ የእንግሊዝ ፕሪምየር ሊግ በዚህ ሰዓት አንቷን ሴሜኒዮ፣ ብራያን ኤምቤሞ እና ቪክተር ዮኬሬሽ ምርጦቹ 3 ተጫዋቾች ናቸው ሲል ሀሳቡን ሰጥቶ እንደነበር ይታወሳል። እና አርቴታም ያንን ነገር ነው እንግዲህ ጥሩ አስተያየት ወይም ደግሞ ትክክለኛ አስተያየት ሲል ሀሳቡን የሰጠው። ቪክተር ዮኬሬሽ ጎሎችን እንደሚጠበቀው እያስቆጠረ ባይሆን እንኳን ለቡድን አጋሮቹ የሚፈጥራቸው ክፍተቶች፣ ከዛ በተጨማሪ ደግሞ በቡድኑ ላይ የሚያሳድረው ተጽዕኖ ደግሞ ይሄ ምርጫ እንዲመረጥ እንዳደረገውና እንዲሁ ጎሎችን ስላስቆጠረ ሳይሆን ለቡድኑ በሚሰጡ አስተዋጽኦ ነው ሲል አሰልጣኝ ሚኬል አርቴታ ነው ሀሳቡን የሰጠው። አርቴታም እንዲሁ ይቀጥልና ሌሎች ሀሳቦችንም አንስቷል። ከዛ በተጨማሪ ካነሳቸው ነጥቦች መካከል ቡካዮ ሳካ በጣም ደስተኛ ነው ሲል ሚኬል አርቴታ ሀሳቡን ሰጥቷል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ በተለይ ነገ የሰሜን ለንደን ደርቢ ተጠባቂ ጨዋታቸውን ያደርጋሉና ከዚህ ጨዋታ በፊትም አስተያየታቸውን እየሰጡ ይገኛሉ። ጋብሪኤል ማጋሌሽ ለሳምንታት ከሜዳ ይርቃል። ለምን ያክል ጊዜ እንደሚቆይ ለማወቅ ግን
ሮብ የሚደረገውን ምርመራ መጠበቅ አለብን ሲል ጭምር ነው የተናገረው። በአብዛኞቹ ግምቶች ግን ለ1 ወይ ለ2 ወር በጉዳት ምክንያት ቡድኑን ማገልገል እንደማይችል ሲገልጹ እንደነበር እናስታውሳለንና ነገር ግን ሮብ የሚደረገው ምርመራ ሁሉንም ነገር ይፋ እንደሚያደርግ ተናግረዋል። ለበርካታ ሳምንታት ግን በሜዳ ላይ እንደማንመለከተው ነው አሰልጣኝ ሚኬል አርቴታ የተናገሩት። ሪካርዶ ካላፊዮሪም ልምምድ አልጀመረም፣ ስለዚህ ለጨዋታው የሚደርስ ከሆነ እንመለከተዋለን ሲሉ ጭምር ሀሳባቸውን ሰጥተዋል። ጋብሪኤል ሄሱስ ብቁ ለመሆን በቅርቡ ውስጥም በጣም በትልቅ ነገሮችን እያደረገ ይገኛል። በቅርብ በሚደረጉ ጨዋታዎች ላይ መሳተፍ ይጀምራል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ የተናገረው። ቡካዮ ሳካ ውሉን ለማራዘም ንግግር ላይ ነው፣ በጣም ደስተኛ ነው፣ በክለቡ መቀጠልም ይፈልጋል ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ ዘገባዎች እየጠቆሙ የሚገኙትና ቡካዮ ሳካ በጣም ደስተኛ እንደሆነ ጭምር ነው ሀሳቡን የሰጠው አሰልጣኝ ሚኬል አርቴታ ነው እነዚህን ሀሳቦች እያጋራ የሚገኘውና በቡድን ውስጥም በጣም ደስተኛ እንደሆነ እየተመለከትኩኝ ይገኛለሁ ሲል ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ በንግግራቸው ወቅትም ሌሎች ጉዳት የገጠማቸው ተጫዋቾች ሁኔታን ለመግለጽ ፍቃደኛ እንዳልሆኑ ጭምር ነው የተናገረው። ስለ አርሰናል የቅርብ ጊዜ ጉዳት ሁኔታዎች ሲናገር ኦዴጋርድ፣ ማርቲኔሊ፣ ቪክተር ዮኬሬሽ፣ ካይ ሃቨርትስ፣ ጋብሪኤል ሄሱስ እና ኖኒ ማንድዌኬ ለሰሜን ለንደን ደርቢ ጨዋታ አይደርሱም የሚለው አላቅም። በዚህ የፊፋ የዓለም ዋንጫ እኔም ሆንኩኝ ደግሞ የሕክምና ቡድኑ በተቻለ ፍጥነት እነሱን ለማግኘት ጠንክረን እየሞከርን ነበር። ስለዚህ እንዴት እንደሆኑ ለማየትም ሌላ የልምምድ ክፍለ ጊዜ አለን። እናም ያንን ደግሞ ምን አይነት ሁኔታዎች ላይ ይገኛሉ የሚለውን በደንብ መርምረን ነው ልናሰልፋቸውም ላናሰልፋቸውም የምንችለውና ምን ላይ እንዳሉ ግን አሁን ላይ አላውቅም ሲሉ ጭምር ነው የተናገረው ሚኬል አርቴታ። ስለ እንዲሁ ካላፊዮሪም ሲናገሩ ቅድም እንዳልኳቸው እንግዲህ በብሔራዊ ቡድን ውስጥ እያለ ጥቂት ችግሮች አጋጥመውታል። ስለዚህ እሱን መመለስ ነበረብን። እስካሁን ልምምድ ከኛ ጋር አልሰራም። ሆኖም ግን ሌላ የልምምድ ክፍለ ጊዜን ዛሬ እናደርጋለንና ምናልባት በዚህኛው ልምምድ ላይ ይሳተፍ አይሳተፍ የምናውቀው ጉዳይ የለም ሲልም ጭምር ነው የተናገረው። እንዲሁ ዩሪያን ቲምበርንም የተመለከተ ሀሳቡን ሰጥቷል። በመልካም ጤንነት ላይ የሚገኝ ተጫዋች ነው፣ ለደርቢው ጨዋታም ዝግጁ ነው የሚለውን ግን ጨዋታው ሲደርስ ነው የምንመለከተው ሲል ጭምር ነው ሚኬል አርቴታ ሀሳቡን እየሰጠ የሚገኘው። ሌላኛው ሚኬል አርቴታ ያነሳው ሀሳብ ለሁሉም ሰው በእያንዳንዱ ኳስ ላይ በተነሳሽነት ስሜት ሲጫወትም ለውጥን ያመጣል። ደጋፊዎች በኤምሬትስ ስቴዲየም ልዩ ድባብ ሲያደርጉ ማየትም በተለይም ተጋጣሚዎቻችን የሚያደናብሩ ድባብም ሲያደርጉ ማየትም ትልቅ ክብር ነው። ቡድኑ ጥሩ እንቅስቃሴዎችን እንዲያደርግና ደጋፊዎቹን እንዲያኮራም እርግጠኛ ነኝ ሲልም ጭምር ነው የተናገረው። ስለ ሰሜን ለንደን ደርቢ ሲናገር ይህ ሙሉ ለሙሉ የተለየ ጨዋታ ነው። ትልቅ ከተማ ነው። ኃይለኛ ፉክክር ስሜት አለው። እኛ የበላይ ለመሆን የምንፈልገው የለንደን አካል ነን። እናም ደግሞ እነሱ ተመሳሳይ የበላይ መሆን ይፈልጋሉ። ባለፉት ዓመታት የኃይል ሚዛኑ ተቀይሯል። ነገር ግን ይህ ጨዋታ ልዩ ይሆናል። በተለይም በሜዳችን ስንጫወት እንደዚህ ባሉ ግጥሚያዎች ላይ መጫወትም ደግሞ ትልቅ ክብር ነው። እናም ነገ እስኪደርስ ድረስ መጠበቅ አልቻልንም ሲልም ጭምር ነው ሚኬል አርቴታ ስለ ሰሜን ለንደን ደርቢ ሀሳቡን እየሰጠ የሚገኘው። በዚህ የውድድር ዘመን ባለንበት አቋም ላይ ከቀጠለን መጨረሻ ላይ አሁን ባለንበት ደረጃ ላይ መጨረስ ይኖርብናል ሲልም ጭምር ነው እየተናገረ የሚገኘውና ይህንን ነጥብ አስጠብቀን ይህንን ደረጃችንን አስጠብቀንም መቀጠል ይኖርብናል ሲልም ጭምር ነው እየተናገረ የሚገኘው አሰልጣኝ ሚኬል አርቴታ። ጋብሪኤል ሄሱስን በተመለከተም ባለፉት 2 ሳምንታት ለቡድኑ ያለውን ሁሉ ሰጥቷል። ሙሉ ብቃቱን መልሶ ለማግኘትም በአንዳንድ ጨዋታዎች ላይ እንዲጫወት እድሎችን እንሰጠዋለን። በስልጠና ጥሩ መስሎ ታይቶኛል። ወደ ሜዳ ሲመለስም ለእኛ ትልቅ ተጨማሪ ነገሮችን እንደሚሰጠን በጣም እርግጠኛ ነኝ ሲልም ጭምር ነው የተናገረው። አርሰናል ቤት ጉዳት በዝቷል። እንግዲህ ተደጋጋሚ ጉዳቶች ተጫዋቾች ላይ እየደረሱ እንደሆነ እየተመለከትን እንገኛለን እና ይህንን በተመለከተ አሰልጣኝ ሚኬል አርቴታ አንዳንድ ጉዳዮችን አጋርቷል። ጉዳት የማይቀር የእግር ኳስ አካል ነው። የጨዋታ መርሃ ግብር ከመቼውም ጊዜ የበለጠ የተጨናነቀ ሆኗል። ይህም ደግሞ በተፈጥሮ ወደ ብዙ ጉዳቶች ደግሞ እንዲያመራ ያደርጋል። በተቻለ መጠን እነሱን ለመቀነስ እንሞክራለን። ነገር ግን በሌሎች ክለቦችና በተለያዩ ሊጎች ውስጥም ያሉ ሪከርዶች ቁጥር የማይቀየር እውነታ መሆኑን ያረጋግጣል። ከሱ ጋር መኖርና በተቻለ መጠን መቋቋምም ይኖርብናል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ የሚገኘው። ኤዜ የመጀመሪያ የሰሜን ለንደን ደርቢ ጨዋታ ስለመሆኑም ተጠይቆ ነበር። አርቴታ ከሌሎች ተጫዋቾች ጋር ሊወዳደር ልዩ ወይም ደግሞ የተለየ ነገር የለም። ኤዜ ወደ ተለያዩ ክለቦች ለመዘዋወር ብዙ አማራጮች ነበረው። እሱ እዚህ መምጣትን መርጧልና እኔም በጣም ኮርቻለሁ ሲል ነው የተናገረው። የቶተንሃም አቅርቦቱ ውድቅ አድርጎ ወደ አርሰናል ስለመሄዱም እንዲሁ ኤዜን በተመለከተ ሌላኛው ጥያቄ ቀርቦለታል። በክረምቱ የተጫዋቾች የዝውውር መስኮት እንደምታስታውሱት
ኤቤሪቺ ኤዜን ለማስፈረም ቶተንሃምን በጣም ተቃርቦ እንደነበር እናስታውሳለን። በመጨረሻው ሰዓት ላይ ግን የቶተንሃምን ጥያቄ ውድቅ አድርጎ የዚህን ቡድን ወይም የአርሰናልን መቀላቀሉ የምናስታውሰው ጉዳይ ነውና በዛ ምክንያት ጥያቄ ቀርቦለት ነበር አርቴታ። በሱ ዝውውር ላይ የተሳተፉ 3 የተለያዩ ፓርቲዎች ነበሩ። እሱን ሳናግረው ለመቀላቀል እንደሚፈልግ ተሰማኝ። ከዚያም የሚፈልገውን ነገር አደረግን። በብሩህ ሁኔታ ደግሞ ዝውውሩ ላይ ተሰርቷል ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ ሲናገር። አርቴታ ስለ ኤዜ ተጽዕኖም ሲናገር እነዚህን ግንኙነቶች መገንባት አለባቸው። የፈጠራ ተጫዋቾች አጥቂዎችን መርዳት የግድ ነው። በተለየ እንግዲህ አቋም እየተጫወተ ነው። በአሁኑ ጊዜ እሱ በጥሩ አቋም ላይ ተቀምጧል። እናም ከተጫዋቾች ጋርም በተቀላጠፈ ሁኔታም እየተላመደ ነው። የጊዜ ጉዳይ ነው። ተፈጥሯዊ ተሰጥኦን ያሳያል። እናም ለቡድኑ ደግሞ ትልቅ ተጽዕኖችም ይኖረዋል ሲልም ጭምር ነው ሚኬል አርቴታ ስለ ኤቤሪቺ ኤዜ ተጽዕኖ እየተናገረም የሚገኘው። አርቴታ ሁሉንም ዋንጫዎች ያሸንፋል ብሏል ዴክላን ራይስ ሀሳቡን ሲሰጥ። የአርሰናሉ አማካይ ዴክላን ራይስ አሰልጣኝ ሚኬል አርቴታ ስኬታማ እንደሚሆን እርግጠኛ ነኝ በማለት ጭምር ነው የተናገረው። ሚኬል አርቴታ ገና የአሰልጣኝነት ጅማሩ ላይ መሆናቸውን የገለጸው ራይስ እሱን አሁን ላይ አትመዝኑት፣ ሁሉንም ዋንጫዎች ሲያሸንፍ መዝኑት፣ እንደሚያሳካውም አምናለሁ ሲል ጭምር ነው የተናገረው። አርቴታ አስደናቂ የታክቲካል አእምሮ አለው የሚለው ራይስ ተጋጣሚውን ማንበብ ይችላል፣ እናም ደግሞ እኛን በጥሩ ሁኔታም ያዘጋጀናል ሲልም ጭምር ነው የተናገረው። ከእሱ ጋር በመስራቴ እድለኛ ነኝ፣ እሱ ከምንጊዜው ምርጥ አሰልጣኞች መካከልም አንደኛው ነው ሲል ጭምር ነው ዴክላን ራይስ እየተናገረ የሚገኘው። ፔፕ ጓርዲዮላም እንዲሁ አርሰናል ደካማ ጎን የለውም ሲሉ ነው የተናገሩት። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ትክክለኛው የውድድር ዘመን ከዚህ በኋላ እንደሚጀምር ነው የተናገሩት። ምክንያቱም ከዚህ በኋላ ኢንተርናሽናል ብሬኮች እነዚህን የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎችን አያቋርጣቸው። ምክንያቱም እስከ መጋቢት ድረስ ምንም አይነት ኢንተርናሽናል ብሬክ ባለመኖሩ ምክንያት የመጀመሪያ 3 ወራት ሁልጊዜም የሙከራ ጊዜ ናቸው ያሉት ፔፕ ጓርዲዮላ ፕሪሚየር ሊጉ አሁን በትክክል ጀምሯል ሲልም ጭምር ነው የተናገረው። ስለ ፕሪሚየር ሊጉ መሪ አርሰናል ያነሱት አሰልጣኝ ፔፕ ጓርዲዮላ አርሰናል ድክመት የሚባል ነገር የለውም ሲሉ ጭምር ነው የተናገሩት። አክለው አርሰናል የሊጉን መሪነት ማስፋቱን ከቀጠለ እነሱን ለማስቆም አስቸጋሪ ይሆናል ሲልም ጭምር ተናግሯል። ኤርሊንግ ሃላንድ በትልቅ ደረጃ የሚገኝ ተጫዋች ነው። እንደሱ አይነት ተጫዋች ደግሞ በዓለም ዋንጫ ላይ መሳተፍም ይገባዋል ሲል ጭምር ነው አሰልጣኝ ፔፕ ጓርዲዮላ እየተናገረ የሚገኘው። እንግዲህ የኖርዌይ ብሔራዊ ቡድን እንግዲህ ለኤርሊንግ ሃላንድና ለቡድን አጋሮቹ ምስጋና ይግባና ወደ ዓለም ዋንጫ ማለፏ የሚታወስ ጉዳይ ነውና ፔፕ ጓርዲዮላ ሃላንድ በጣም በትልቅ ደረጃ የሚገኝ ተጫዋች ነውና ዓለም ዋንጫ ላይ መሳተፍ ይገባዋል ሲልም ጭምር ነው የተናገረው። የሀገሩም ኖርዌይ ከ28 ዓመታት በኋላ ነው ወደ ዓለም ዋንጫ የተመለሰችው። አሰልጣኝ ፔፕ ጓርዲዮላ በንግግራቸው ወቅትም ሮድሪ እንዳልተሻለውና ለኒውካስል ዩናይትድ ጨዋታ ለዛሬው ጨዋታ እንደማይደርስም አረጋግጠው ነው የተናገሩት። አርሰናል ግን ምንም ደካማ የሚባለው ጎን የለውም። ውድድሩ ደግሞ ፕሪሚየር ሊጉ ደግሞ በትልቁ ዛሬ ነው የሚጀምረው ወይም አሁን ከዚህ በኋላ ነው የሚጀምረው ሲሉ ሀሳባቸውን ሰጥተዋል። ቶማስ ፍራንክ የነገው የአርሰናል ተጋጣሚ አሰልጣኝ ናቸው። የቶትናም አሰልጣኝ ናቸው ቶማስ ፍራንክ። አርሰናልን በቶትናም አሰልጣኝነት ሆኖ ስለመቅጠምም ጥያቄ ቀርቦላቸው ነበር። ሁሌም የሚቀጥለው ጨዋታ በጣም አስፈላጊ ነው ላለው፣ ነገር ግን በዚህ ሲዝን ከሌሎች ጨዋታዎች የሚበልጡ 2 ጨዋታዎች እንዳሉ አውቃለሁ። እነዚህም ከአርሰናል ጋር በሜዳና ከሜዳ ውጪ የሚደረጉ ጨዋታዎች ናቸው ሲልም ጭምር ነው ቶማስ ፍራንክ ሀሳቡን እየሰጠ የሚገኘውና ነገ ከአርሰናል ጋር የሚያደርጉት ጨዋታም ትልቅ ፉክክር ሊኖርበት የሚችል ጨዋታ እንደሆነ እየተናገረ ይገኛል። ጋብሪኤል ማጋሌሽ ለአርሰናል በጣም ወሳኝ ተጫዋች እንደሆነ ይታወቃል። ለአርቴታው ቡድንም ወሳኝ ተጫዋች መሆኑ ምንም ጥርጥር የሌለው ጉዳይ ነው። አርሰናሎች ባደረጓቸው 8 ጨዋታዎች ላይ ምንም አይነት ግብ ሳያስተናግዱ ሲጨርሱ ጋብሪኤል ማጋሌሽ ትልቅ ሚና እንዳለው የሚታወቅ ነገር ነው። በሊጉ ላይ አሉ ከሚባሉ የመሃል ተከላካዮች መካከልም አንደኛው ነው ይህ ብራዚላዊ የተከላካይ ስፍራ ተጫዋች። ቢሆንም ግን ከኢንተርናሽናል ብሬክ በኋላ ወደ ክለቡ ይመለሳል ተብሎ ሲጠበቅ በጉዳት ምክንያት የቶትናሙን ጨዋታ ጨምሮ ሌሎችም በርከት ያሉ ጨዋታዎችም ሊያመልጡት እንደሚችሉ ነው መረጃዎች እየወጡ የሚገኙት። ይህ ደግሞ ለአርሰናሎች ትልቅ ኪሳራ እንደሚሆን ነው በርካቶች የሚያነሱት። አሁን ላይ ሚኬል አርቴታም ጋብሪኤል ማጋሌሽን በማን መተካት እንዳለበት እያሰበ ያለ ይመስላልና የቀድሞ የሊቨርፑል ተጫዋች የነበረው ጄረሚ ፔናንት ግን በጋብሪኤል ማጋሌሽ ጉዳት ዙሪያ ላይ አንዳንድ ጉዳዮችን አጋርቷል። አርሰናሎች የጋብሪኤል ማጋሌሽን ጉዳት ይቸገራሉ ብዬ የማስበው የማጥቃቱ እንቅስቃሴ ላይ ያላቸው ሚና ነው። ምክንያቱም አብዛኞቹን ጎሎች ያስቆጠሩት ከቆሙ ኳሶች ነው። እነዚህን ጎሎች ደግሞ ማስቆጠር የቻለው ብራዚላዊው ጋብሪኤል ማጋሌሽ ነው። ከቆሙ ኳሶች የሚያስቆጥራቸው ግቦች ተቀናቃኝ ተጫዋቾች ምቾት ነስተዋል።
ታዲያ አርሰናሎች ያጡት እነዚህን ጥቅሞች ነው። ሰዎች የተከላካይ ክፍሉ እየተዳከመ ይሄዳል ብለው እንግዲህ ሊያስቡ ይችላሉ። ለእኔ ግን ይህ ነገር አስቆኛል። ምክንያቱም በቦታው ላይ መጫወት የሚችሉ እንደ ክሪስቲያን ሞስኩዌራ እንዲሁ ደግሞ ፒዮሮ ሂንካፒ ያሉ ሁነኛ ተጠቃሽ ተጫዋቾች ያሉ። የእሁዱ ጨዋታ ትልቅ ፍልሚያ እንደሚያስመለክተን እጠብቃለሁ። ነገር ግን የጋብሪኤል ማጋሌሽ ጉዳት በትልቁ ሊጎዳቸው የሚችለው በመከላከል ክፍሉ ላይ ሳይሆን በማጥቃቱ ላይ ነው። ተደጋጋሚ ጎሎችን ከቆሙ ኳሶች ስለሚያስቆጥሩ ይህንን ነገር ከጋብሪኤል ማጋሌሽ ነበር የሚያገኙት። አሁን ላይ ይህንን ነገር ላያገኙ የሚችሉበት እድል እንዳለ እመለከታለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ይህን ሀሳብ ያጋራው እንግዲህ ጀረሚ ፔናንት እንደሆነ ነው ሀሳቦች የወጡት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ሊጉን ስለማሸነፍ እያሰብን አይደለም ብሏል አሰልጣኝ አርኔ ስሎት ናቸው ይህንን ሀሳብ የሰጡት። የሊቨርፑሉ አሰልጣኝ የሆኑት አርኔ ስሎት በቡድናቸው እንግዲህ በአሁኑ ሰዓት ትኩረት ያደረገው ቀጣዩን ጨዋታ ማሸነፍ ላይ መሆኑን ይናገራሉ። በአሁኑ ሰዓት ፕሪሚየር ሊጉን ስለማሸነፍ እያሰብን አይደለም ያሉት አሰልጣኙ ባለፈው ዓመት በዚህ ሰዓትም ተመሳሳይ ነገር ነበር የምናስበው ሲሉ ጭምር ነው የተናገሩት። አክሎም ዋናው ነገር ቀጣዮቹን ጨዋታዎች ማሰብና ማሸነፍ ነው ሲሉ ጭምር ነው የተናገሩት። ስለ ሊጉ የደረጃ ሰንጠረዥ ያነሱት አሰልጣኝ አርነ ስሎት ስለ ደረጃው ለመፍረድ ትክክለኛው ጊዜም ከ38 ጨዋታዎች በኋላ ነው፣ ሁለተኛው አማራጭ ደግሞ ከ19ኛው ሳምንት በኋላ ሲሉ ጭምር ተናግረዋል። የሊቨርፑሉ አሰልጣኝ እንግዲህ አርነ ስሎት ናቸው ይህንን ሀሳብ የሰጡት። ሊቨርፑል ከኖቲንግሃም ፎረስት ጋር የዛሬ ጨዋታውን እንደሚያደርግ ይታወቃልና በዚህ ጨዋታ ላይ የወሳኝ ተጫዋቾቹን ግልጋሎት እንደማያገኝም ነው መረጃዎች እየወጡ የሚገኙት። በጉዳት ምክንያት እነዚህ ወሳኝ ተጫዋቾች በዛሬው ጨዋታ ላይ አይኖሩም ተብሏል። ከነዚህ መካከል ሁለቱ የቀይ መስመር ተመላላሽ ወይም ተከላካይ ስፍራ ተጫዋቾች የሆኑት ኮነር ብራድሌይ እና ጀረሚ ፍሪምፖንግ እንደሆኑ መረጃዎች ወጥተዋል። እነዚህ ሁለት ተጫዋቾች ባለመኖራቸው ምክንያት ምናልባት ሃንጋሪያዊው ዶሚኒክ ሶቦስላይ ያንን ቦታ ሸፍኖ እንዲጫወት ሊደረግ የሚችልበት እድል እንዳለ እየተገለጸ ይገኛል። ኮነር ብራድሌይም እንዲሁ ደግሞ ጀረሚ ፍሪምፖንግም በጉዳት ምክንያት በዛሬው ጨዋታ ላይ የሉም። ሌላኛው አዲሱ ፈራሚ ፍሎሪያን ቬርትስ በሊቨርፑል ቤት እንግዲህ የሚጠበቀውን አይነት ነገር ማድረግ ባይችልም በጀርመን ብሔራዊ ቡድን ግን በሳምንቱ አጋማሽ በተደረጉ የኢንተርናሽናል ብሬክ ጨዋታዎች አሁንም ምን አይነት ኳሊቲ እንዳለው በደንብ ያሳየበት ጨዋታዎች ናቸው ብሎ ማንሳት ይቻላል። ፍሎሪያን ቬርትስ በዛሬው ጨዋታ ላይ እንደማይኖር ተረጋግጧል። ስቴቨን ባጄቲችም ግልጋሎት እንደማይሰጥ ነው አሰልጣኝ አርነ ስሎት የተናገሩት። በሌላ በኩል ግብ ጠባቂያቸው አሊሰን ቤከር ግን ለጨዋታው ዝግጁ መሆኑን አሰልጣኙ ያረጋግጠዋል። ሊቨርፑል ከኖቲንግሃም ፎረስት ጋር የሚደረገው ጨዋታም ዛሬ ምሽት 12 ሰዓት ሲል የሚደረግ መርሃ ግብር ነው። ሳላህ ጥሩ ተጫዋች ነው ብሏል ሳዲዮ ማኔ። ሴኔጋላዊው የፊት መስመር ተጫዋች የሆነው ሳዲዮ ማኔ ከሙሐመድ ሳላህ ጋር ያላቸው ግንኙነት ጥሩ መሆኑን ይናገራል። ሳላህ ጥሩ ተጫዋችና ጥሩ ሰው ነው፣ በመካከላችን ቅራኔ እንዳለ መነገሩ የተለመደ ሆኖ ነው፣ መጥፎ ግን አይደለም ሲልም ጭምር ተናግሯል። ሳዲዮ ማኔ በአንድ ወቅት በበርንሌ ጨዋታ ኳስ ስላላቀበለኝ ተናድጄ ነበር፣ ነገር ግን በማግስቱ ይቅርታ ጠይቆኛል። በወቅቱ እንዳላየኝም ነገረኝ። ከዛ በኋላ ግን ግንኙነታችን ጠንክሯል ብሏል ሳዲዮ ማኔ። በአጥቂዎች መካከል የተለመደ ነው፣ እሱ ኳስ ሲያገኝ ከጎሉ በስተቀር ምንም አያይም ሲልም ጭምር ነው የተናገረው። ሊቨርፑል የተለየ ክለብ ነው፣ እንዴት መግለጽ እንዳለብኝም አላውቅም፣ ነገር ግን ልዩ ነው፣ ሁልጊዜም በልቤ ይኖራል ሲልም ጭምር ነው ሳዲዮ ማኔ አሁን ላይ በአልናስር እየተጫወተ ይገኛል ሀሳቡን የሰጠው። እንዲሁ ደግሞ ምርጥ አምስት የሚላቸውን ተጫዋቾች ወይም ምርጥ አምስት አስተላለፈን እንዲያወጣም ጥያቄ ቀርቦለት ነበር። በዚህም ቨርጂል ቫን ዳይክን እና ካሊዶ ኩሉባሊን በተከላካይ ስፍራ ላይ አድርጎ ከዛ በተጨማሪ ፊሊፕ ኩቲኒዮን፣ ክሪስቲያኖ ሮናልዶን እና ሮቤርቶ ፊርሚኖን እነዚህ አብሬያቸው ከተጫወትኳቸው ምርጥ አምስት እንግዲህ ባሰልፋቸው ብዬ የምመርጣቸው ተጫዋቾች ናቸው ሲልም ጭምር ነው የተናገረው ሳዲዮ ማኔ። ሊቨርፑል በአንቷን ሴሜኒዮ ላይ ከፍተኛ ፍላጎት አላቸው። እንደ መረጃዎቹ ከሆነ አሁን ላይ የፍቺ አንቀጹን አወቃቀርን በተመለከተ አንዳንድ መረጃዎችን አስቀድመው አግኝተዋል ማለት ነው። መረጃዎችንም በደንብ እየፈለጉ እንደሚገኙ ነው ፋብሪዚዮ ሮማኖ የተናገረው። በጥር ወር አሊያም በክረምት ይህንን ተጫዋች ለማስፈረምም ትልቅ እንቅስቃሴዎችን እንደሚያደርጉ ጭምር ነው የተገለጸው። ሌላኛው ከሊቨርፑል ጋር የሚነሳው የፌዴሪኮ ኪየዛ ጉዳይ ነው። ከአሁኑ ጀምሮ እስከ ጥር አጋማሽ ድረስም የሚጠበቀውን የመጫወቻ ጊዜያቶችን ካላገኘና በተለይም ሊቨርፑል በጥር ወር ሌላ ተጫዋች ካስፈረመ ለምሳሌ ያክል የቦርንመዙ አንቷን ሴሜኒዮ የሚመጣ ከሆነ ሁኔታው ሊለወጥ እንደሚችል እየተገለጸ ነው። ለአሁኑ ፌዴሪኮ ኪየዛ ወገን በሩ ተዘግቷል፣ ምክንያቱም ለመቆየትና ለቦታው ለመታገል ስለሚፈልግ ነው። ነገር ግን እስከ ጥር ድረስ ግን በተጫወተባቸው ደቂቃዎች በጉዳቶችና በሴሜኖ ላይ በሚኖረው ነገር እንግዲህ በመመስረትም የፌዴሪኮ ኪየዛ ሁኔታ ክትትል ሊደረግበት ይችላልና
ውሳኔዎችንም ከነዚህ ነገሮች በኋላ ሊሰጥ እንደሚችል የሚያሳዩ ግምቶች ናቸው እየወጡ የሚገኙት። አሁን ላይ በሊቨርፑል ለመቆየት ውሳኔዎችን ቢያሳልፍም ነገር ግን እነዚህ ነገሮች ግን ፋክተር ሊያደርጉ እንደሚችሉ እየተገለጸ ነው። የጨዋታ ደቂቃዎችን ማግኘት የማይችል ከሆነ በዛ ቦታ ላይ እንደ አንቷን ሴሜንዮ ያሉ ሌሎች ተጫዋቾች የሚመጡ ከሆነ ፌዴሪኮ ኪያዛ ሌሎች ክለቦችን ሊመለከት የሚችልበት እድሉ እንዳለ ይነገራል። ሊቨርፑልን ግን በትልቁ እንደሚወድ ነው ይህ ተጫዋች የሚነገረው። ነገር ግን በቋሚነት መጫወት ይፈልጋልና ሌሎች ክለቦችን ለመቀላቀል ሊወስን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን እንደምንገኝ ዘገባዎቹ የጠቆሙት። ቸልሲን የተመለከቱ መረጃዎችን እናንሳ። ፖል ሜርሰን የበርንሌይ ከቸልሲ ጨዋታ እንዲህ ብሎ ሀሳቡን ሰጥቷል። በርንሌይ በሜዳው ማሸነፍ መጀመር አለበት፣ ነገር ግን ቸልሲ በሙሉ ሜዳ ላይ የበለጠ ጠንካራ እንደሚሆን አስባለሁ። እናም ቸልሲዎች ያሸንፋሉ ብዬ ነው የምጠብቀው። ስለዚህ ጨዋታ ሊያም ዴላፕ እንደ አጥቂ መርጧለሁ። እናም ኮል ፓልመር ከጉዳቱ ከተመለሰ በኋላ በዚህ አቋሜ እጸናለሁ ሲልም ጭምር ነው ሊያም ዴላፕን ቋሚ በማድረግ አቋሜም እጸናለሁ ሲልም ጭምር ነው የተናገረው። ነገር ግን ኮል ፓልመር አሁንም ሌሎች ጉዳት እንደገጠመው ነው እየተነገረ የሚገኘውና በቅርብ ጊዜ እንደማይመለስም አሰልጣኝ ኤንዞ ማሬስካ አረጋግጧል። በኋላ ላይ እናነሳዋለን። የኤንዞ ማሬስካ ስለ ጉዳት ችግሮች ተናግረዋል። ሞይ ካይሴዶም እንግዲህ ተመልሷል፣ በቅርቡ አየዋለው፣ ደህና ነው። ቤንዌት ባዲያሼሪ ሊገኝ ይችላል። ኤንዞ ፈርናንዴዝና ፔድሮ ኔቶ እረፍቱ ጉልበታቸውን ጎርቷቸው ለማገገም ተጠቅመውበታል፣ ሁለቱም ይገኛሉ ሲሉ ጭምር ነው የተናገሩት። ኤንዞ ማሬስካ ስለ አክሰል ዲሳሲ ወደ ቡድኑ ስለመመለስም ተናግረዋል። አክሰል ዲሳሲና ራሂም ስተርሊንግ የቸልሲ ተጫዋቾች እንደሆኑ ብዙ ጊዜ ተናግሬ ያለው። አክሰል ዲሳሲ ለሁለተኛው ቡድን ለወጣት ተጫዋቾች እየረዳ ነው። በእረፍት ጊዜ 5 ወይም 6 ተጫዋቾች እዚህ ነበሩና አክሰልም ከሁለተኛው ቡድን ተጫዋቾች ጋር በአንዳንድ ስልጠናዎች ላይ ተካፍሏል። ነገር ግን እኔ እንደማስበው አንድ የልምምድ ጊዜ ብቻ ነበር። በአሁኑ ጊዜ እሱ እንግዲህ ሁለተኛው ቡድንን እየረዳ ነው። እሱ የቸልሲ ተጫዋች ነው። እናም ከሁለተኛው ቡድን ጋር ልምምዱን እየሰራ ይገኛል ሲልም ጭምር ነው የተናገረው። ኤንዞ ማሬስካ ስለ ማሎ ጉስቶም ተጠይቆ መረጃን ሰጥቷል። ማሎ ጉስቶ ለምንጫወተው መንገድ ዋና ተጫዋች እንደሆነ ብዙ ጊዜ ተናግረናል። በተለያዩ ቦታዎች መጫወት ይችላል። ተለዋዋጭ መሆን የምንችልባቸው ተጫዋቾችን እንወዳለን። ማሎ ጉስቶም እኔ በግሌ በእኛ ወሳኝ ተጫዋች አድርጌ እመለከተዋለሁ ሲልም ጭምር ነው ማሬስካ ስለ ፈረንሳዊው ማሎ ጉስቶ ሀሳቡን የሰጠው። የሰማዮቹ አለቃ ኤንዞ ማሬስካ የዛሬው የበርንሌይ ጨዋታ አስቸጋሪ እንደሚሆን የገመቱት የተለየ ጨዋታ ነው፣ የተለየ እቅዶችና ነገሮችንም መጠቀም ይኖርብናል ሲሉ ማሬስካ ይናገራሉ። ከእረፍት በኋላ ከሜዳ ውጪ ምሳ ሰዓት ላይ የሚደረግ ከባድ ጨዋታ ነው። እነዚህ ጨዋታዎች ደግሞ ሁልጊዜም ከባድ ናቸው ሲልም ጭምር ነው ማሬስካ የሚናገረው። አያይዞም አሁን እየተጫወትን በምንገኝበት መንገድ ለመቀጠል ጥረት እያደረግን ነው፣ ጥሩ እየተጫወትን ነው፣ የትኛውንም ቡድን ማሸነፍ እንደምንችልም አሳይተናል ሲልም ጭምር ነው የተናገረው። ኮል ፓልመር ጣቱ ላይ ጉዳት እንደደረሰበት ይፋ ተደርጓል። እንግሊዛዊው የቸልሲ የፊት መስመር ተጫዋች የሆነው ኮል ፓልመር በቅርብ ጊዜ ወደ ሜዳ እንደማይመለስም ነው አሰልጣኝ ኤንዞ ማሬስካ ያረጋገጡት። ኮል ፓልመር በመኖሪያ ቤቱ አደጋ አጋጥሞት ጣቱ እንደተጎዳና የመሰበር አደጋ ጭምር እንዳይደረሰበት ነው አሰልጣኙ የተናገሩት። ይህንን ተከትሎ ያለ ኮል ፓልመር ከዛሬው የበርንሌይ ጨዋታ ውጪ መሆኑንና ሌሎች ጨዋታዎች ላይም ላይኖር እንደሚችል ተናግረዋል። በተጨማሪም ቸልሲ በቀጣይ ከባርሴሎናና ከአርሰናል ጋር በሚያደርጋቸው ተጠባቂ ጨዋታዎች ላይ የኮል ፓልመርን ግልጋሎት በድጋሚ ማግኘት እንደማይችሉ ነው መረጃዎቹ አሁን ላይ እየወጡ የሚገኙት። ሌላኛው የሚነሳው ጉዳይ ደግሞ ባርሴሎናን የተመለከቱ መረጃዎች ናቸው። ዮሃን ላፖርት የሜሲ መመለስ ሊሳካ እንደማይችል ነው የገለጹት። የባርሴሎና ፕሬዝዳንት ዮሃን ላፖርት እንግዲህ ስለ ጉዳዩ ሲናገሩ ወይም ስለ ሊዮኔል ሜሲ ወደ ባርሴሎና የመመለስ ጉዳይ ሀሳባቸውን ሰጥተዋል። ሊዮኔል ሜሲ ይመለሳል ብሎ መጠበቅ ከእውነታው የራቀ አስተሳሰብ ነው ሲሉ ተናግረዋል። እሱ ከኢንተር ማያሚ ጋር ውላለው ሲሉ ጭምር ነው ዮሃን ላፖርት የተናገሩት። ሜሲ 38 ዓመት ሆኖታል ያሉት ፕሬዝዳንቱ ባርሴሎና አሁን ላይ ለወደፊቱና ለአሁን የሚሆን እቅድ ነው እየተገነባ ያለው ሲልም ጭምር ነው የተናገረው። ነገሩ ውስብስብ ነው፣ ያለፈ ነገር ላይ የሚኖሩ ሰዎች ወደፊት መራመድ አይችሉም ሲልም ጭምር ነው ዮሃን ላፖርት ሀሳባቸውን የሰጡት። ባርሴሎና ዛሬ ከአትሌቲክ ቤልባኦ ጋር ጨዋታ እንደሚያደርግ ይታወቃልና በዛሬው ጨዋታ ላይ በሚያደርገው ጨዋታ ላይ በጉዳት ምክንያትም የነበሩ ተጫዋቾችን ወደ ሜዳ እንደሚመለሱ ተገልጿል። በጨዋታው ግብ ጠባቂው ዮሃን ጋርሲያ እና እንዲሁ ራፊኒሃ ወደ ሜዳ እንደሚመለሱ አሰልጣኝ ሃንሴ ፍሊክ አረጋግጠዋል። የቡድኑ ቁጥር 1 ግብ ጠባቂ የሆነው ዮሃን ጋርሲያ በቋሚነት የሚሰለፍ ሲሆን ራፊኒሃ ግን ለተወሰኑ ደቂቃዎች ይጫወታል ተብሎ ነው ግምቶች እየወጡ የሚገኙት። አሰልጣኙም ይህንን ነገር አረጋግጠውታል። በሌላ በኩል
ማርከስ ራሽፎርድም በእንግሊዝ ብሔራዊ ቡድን በኢንተርናሽናል ብሬክ ወቅትም እንደ ጉዳቶች ወይም ህመሞች እንዳጋጠሙት ተነግሮ ነበርና ከጨዋታው ውጪ መሆኑ ተረጋግጧል። በአትሌቲክ ቤልባው በኩል ኢኒያኪ ዊሊያምስ ከጨዋታው ውጪ መሆኑ ነው እየተገለጸ የሚገኘው። ዛሬ በጣም ተጠባቂ የሚባል ጨዋታ ነው። አትሌቲክ ቤልባውና ባርሴሎና ምሽት 12 ሰዓት ከሩብ ሲል ጨዋታቸውን ያደርጋሉ። ባርሴሎናዎችም ወሳኝ ተጫዋቾቻቸውን ግልጋሎት ያገኛሉ። በተለይ የግብ ጠባቂው ዮሃን ጋርሲያና የራፊኒያ መመለስ ግን ለባርሴሎና ደጋፊዎች እጅጉን አስደሳች መረጃ እንደሆነ ነው የወጡ መርሃ ግብሮች የሚያሳዩት። ሪያል ማድሪድን እንመልከት። ሪያል ማድሪድ የክሪስታል ፓላሱን የቀይ መስመር ተመላላሽ የሆነው ዳንኤል ሙኖዝን ማስፈረም እንደሚፈልግ እየተነገረ ነው። ዳኒ ካርቫሃር ከሪያል ማድሪድ ለመልቀቅ የሚወስን ከሆነ ሪያል ማድሪድ በሚቀጥለው የውድድር ዘመን ዳኒ ሙኖዝን እንዲሁ ለማስፈረም ሙከራዎችን እንደሚያደርግ የሚያሳዩ ዘገባዎች እየወጡ ይገኛሉ። ለትሬንት አሌክዛንደር አርኖልድም ሁነኛ ተፎካካሪ እንደሚሆንም ያምናሉ ተብሏል። ተጫዋቹ በተለይ በቅርቡ አንድ አስተያየት መስጠቱ ይታወሳል። ከእንግሊዝ እንደ ማንቸስተር ዩናይትድ ያሉ ክለቦች እንዲሁ ደግሞ በአውሮፓ በስፔን ደግሞ እነ ባርሴሎና፣ ሪያል ማድሪድ የመሳሰሉ ክለቦችን መቀላቀልና መጫወት እንደሚፈልግ መናገሩ የሚታወስ ጉዳይ ነውና ምናልባት እነዚህ ክለቦች ጥያቄ የሚያቀርቡለት ከሆነ አይኑን ሳያሽ እንደሚቀላቀል ነው የሚታመነው። በክሪስታል ፓላስ ቤት ዘንድሮ በጣም ጥሩ ጊዜያቶችን እያሳለፈ ይገኛልና ሪያል ማድሪድም ከሚመለከታቸው ተጫዋቾች መካከል አንደኛው ሆኗል ዳንኤል ሙኖስ። እንዲሁም ባርሴሎናም በዚህ ተጫዋች ላይ ፍላጎት እንዳለው የሚያሳዩ መረጃዎች አሉ። በእርግጥ ከእድሜው ጋር በተያያዘ ጥያቄዎች ይነሱበታል። እድሜው ወደ 29 አካባቢ እየደረሰ ይገኛልና ይህንን ግምት ውስጥ ያስገባሉ። ነገር ግን ቢሆንም ግን በጣም ጥሩ እንቅስቃሴዎችን እያሳየ ይገኛልና በክሪስታል ፓላስ በዚህ ምክንያት አሁንም ቢሆን ተፈላጊ ተጫዋች ሊሆን የሚችልበት እድል እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቀጣይ በሪያል ማድሪድም ይፈለጋል። ከዛ በተጨማሪ በሌሎችም ክለቦች ደግሞ የሚፈለግ አይነት ተጫዋች እንደሆነ ነው መረጃዎች እየወጡ የሚገኙት። ባርሴሎናም እንዳልኳችሁ ይህንን ተጫዋች ፍላጎት እንዳለው የሚያሳዩ መረጃዎች ሲወጡ እንደነበር የምናስታውሰው ጉዳይ ነው። ዲያሪዮ አስ ነው ይህንን መረጃ ያወጣው። ፈረንሳዊው አማካይ ኦሪዮል ሹዋሜኒ የእሁዱ የኤልቼው ጨዋታ የነገው ጨዋታ ላይ ከጉዳቱ ሙሉ ለሙሉ አገግሞ ሊመለስ እንደሚችል ፍንጮች እየወጡ ይገኛሉ። ሆኖም ግን የሹዋሜኒ ወደ ሜዳ መመለስ የሚወሰነው በእሁዱ ጨዋታ በፊት በሚኖረው የዛሬው የልምምድ ፕሮግራም ላይ በሚኖረው የአካል ብቃት ዝግጁነት ላይ ተመርክዘው አሰልጣኝ ሻቪ አሎንሶ ውሳኔውን እንደሚሰጥ ይጠበቃል ብሏል ማርካ ባወጣው መረጃ። ትሬንት አሌክዛንደር አርኖልድ በነገው ጨዋታ ላይ በቀኝ ተመላላሽነት ሚናው በቋሚነት ይጀምራል ተብሎ የሚጠበቅ ሲሆን በአንጻሩ አሰልጣኝ ሻቪ አሎንሶ ፌዴሪኮ ቫልቬርዴን የቀኝ ክንፍ አጥቂ አድርገው ለመሞከርም እቅዶች እንዳላቸው ጭምር ነው የተነገረው። አሰልጣኙ አሁንም በአጥቂ መስመሩ ላይ ለኤምባፔና ለቪኒ ጁኒየር ፍጹም የሆነ አጣማሪ ባለማግኘቱ ምክንያት ፌዴሪኮ ቫልቬርዴን ቦታው ላይ ለመሞከርም ሀሳቡ እንዳላቸው ጭምር ነው ማርካ የተባለው የመረጃ ምንጭ የገለጸው። ፌዴሪኮ ቫልቬርዴ እንግዲህ ቨርሳታይል ከሚባሉ ተጫዋቾች መካከል አንደኛው ነው። በቀኝ ተከላካይ ስፍራ ላይ መጫወት ይችላል። በተከላካይ አማካኝነት መጫወት ይችላል። በአጥቂ አማካኝነት ሲጫወት እናውቀዋለን። በቀኝ ደግሞ የማጥቃት ክፍል ላይም ሲጫወት እናውቀዋለን እና በርከት ያሉ ቦታዎችን በማካለል የሚታወቅ አይነት ተጫዋች ነውና አሁን ደግሞ በዛሬው ምናልባት በነገው ጨዋታ ላይ አሰልጣኝ ሻቪ አሎንሶ ሊሞክሩት እንደሚችሉ እየተገለጸ ይገኛል። ለኤምባፔና ለቪኒ ጁኒየርም አጣማሪ እየፈለጉ ነውና ፌዴሪኮ ቫልቬርዴን ደግሞ በቀኝ ክንፍ ላይ አጥቂ አድርገው ለመሞከርም ሀሳቡ እንዳላቸው ነው ማርካ መረጃውን ያጋራው። የሻቪ አሎንሶ በሶስት ተከላካይ የሚጫወት ሲስተም ምን ነካው የሚሉ ጥያቄዎች አሉ። በክለቦች ዓለም ዋንጫ ላይ በሚገባ የተመለከትነው ነገር ነበር። የውድድር ዓመቱ ሲጀመር ግን ጠፍቷል። ሪያል ማድሪድ በዚህ ደረጃ በጉዳት እየታመሰ ባለበት ጊዜ ይህንን ሲስተም በተወሰኑ ጨዋታዎች ላይ መጠቀም ምናልባት መፍትሄ ሊሆን እንደሚችል ነው ጆርግ ፒኮን መረጃውን እያጋራ የሚገኘው። ሻቪ አሎንሶ መልበሻ ቤቱን መቆጣጠር አልቻለም ብዬ ማሰብ አልችልም ሲል ነው ፈርናንዶ ሳንቼዝ ሀሳቡን የሰጠው። በዚህ ሀሳብም አልስማማም፣ ይህንን ለመናገርም በጣም ጊዜው ገና ነው ሲልም ጭምር ነው ሻቪ አሎንሶን በተመለከተ ፈርናንዶ የተናገረው። እንግዲህ ሻቪ አሎንሶ ባለፉት ጊዜያት ላይ ከቪኒ ጁኒየር ጋር መጣላታቸው በቡድን ውስጥም ክፍፍል መፍጠሩን የሚያሳዩ መረጃዎች ሲወጡ ነበር። እንዲሁ ደግሞ የመልበሻ ክፍሉንም መቆጣጠር ተስኖታል የሚሉ አይነት ሀሳቦችም ሲነገሩ እንደነበር እናስታውሳለን። ነገር ግን አንዳንዶች እንደሚገልጹት ከሆነ ይሄ ነገር በፍጹም ትክክል ይሆናል ብዬ አልገምትም ሲሉ ጭምር ነው ሀሳባቸውን እየሰጡ እንደሚገኙ ዘገባዎቹም የጠቆሙት። በኤንድሪክ እና በኦሎምፒክ ሊዮን መካከል ያለው ስምምነት አሁን ላይ ሙሉ በሙሉ በሚባል መልኩ እየተጠናቀቀ ሲሆን የሚቀረው ነገር ቢኖር ሁለቱ ክለቦችም 100% ከስምምነት ላይ መድረስ ብቻ እንደሆነ ነው ማቴዎ ሞሬቶ መረጃውን እያጋራ የሚገኝ ዘገባዎች የጠቆሙትና ኤንድሪክ ፊሊፔ ወደ ሊዮን ሊቀላቀል ከጫፍ እንደደረሰ የሚያሳዩ ዘገባዎች ናቸው
እየወጡ የሚገኙት። ሌላኛው የሚነሳው መረጃ ደግሞ ሉዊስ ዲያዝ ጨዋታ ቅጣት እንደጣለበት ተነግሯል። ኮሎምቢያዊው የባየር ሚኒክ የፊት መስመር ተጫዋች ሉዊስ ዲያዝ በፓሪስ ሰን ዠርሜኑ ጨዋታ ላይ አችራፍ ሀኪሚ ላይ በሰራው ጥፋት ምክንያት በቀይ ካርድ ምክንያት እንደወጣ የምናስታውሰው ጉዳይ ነውና አሁን ላይ የአውሮፓ እግር ኳስ ማህበር ሉዊስ ዲያዝ ላይ የ3 ጨዋታዎች ቅጣትም እንደጣለበት ነው የተነገረው። ዩኤፋ በሉዊስ ዲያዝ አችራፍ ሀኪሚ ላይ በሰራው ጥፋትም ከባድ አጨዋወት ሲልም በመሰየም 3 ጨዋታዎችን እንዲቀጣ ወስኖበታል። ባየር ሚኒክ በበኩሉ የአንድ ጨዋታ ቅጣትም ጠብቆ የነበረ ሲሆን በቀጣይ ግን ይግባኝ እንደሚጠይቅ ነው የተገለጠው። ቅጣቱን ተከትሎ እንግዲህ ሉዊስ ዲያዝ በቀጣይ ባየር ሚኒክ ከአርሰናል ጋር በሚያደርገው ጨዋታን ጨምሮ ሌሎችንን ከአርሰናሉ ጨዋታ ውጪ ሌሎች 2 ጨዋታዎችን ጨምሮ እንግዲህ እንደሚታገድ ነው መረጃዎች እየወጡ የሚገኙትና እነዚህ ጨዋታዎች ያመልጡታል ተብሏል። ሉዊስ ዲያዝ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁም እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ የምንገናኝበት ፕሮግራምን ይዘን የምንመጣ ይሆናል። በተለይ ነገ በተወዳጁ እንግሊዝ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎችን ውጤት ጨምረን ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን ነገ ጠዋት በሚኖረው ፕሮግራማችን ላይ የምንመለስ ነው የሚሆነው። ለማስታወስ ያክል ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎችን በወፍ በረር እንመልከት። ቀን 9 ሰዓት ከ30 ሲል በርንሌ በሜዳው ተርፍ ሙር ከቼልሲ ጋር ጨዋታውን ያደርጋል። ምሽት 12 ሰዓት ላይ ቦርንመዝ በቫይታሊቲ ስቴዲየም ከዌስትሃም ዩናይትድ፣ ብራይተን በአሜክስ ስቴዲየም ከብሬንትፎርድ፣ ፉላም በክራቨን ኮቴጅ ከሰንደርላንድ ጋር፣ ሊቨርፑል በአንፊልድ ከኖቲንግሃም ፎረስት፣ ወልቭስ በሞሊኒው ከክሪስታል ፓላስ ጋር የሚያደርጓቸው ጨዋታዎች እነዚህ ምሽት 12 ሰዓት ላይ የሚደረጉ ናቸው። ምሽት 2 ሰዓት ከ30 ሲል ደግሞ ኒውካስል በሜዳው ሴንት ጄምስስ ፓርክ ከማንቸስተር ሲቲ ጋር የሚያደርጓቸው ጨዋታዎች ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት የሚደረጉ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድትከታተሉ በአክብሮት እንጋብዛለን። በነገው ጠዋት በሚኖረው ፕሮግራማችን ደግሞ ሌሎች ስፖርታዊ ጉዳዮችን አካተን በስፋት ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ቆይታን ከናንተ ጋር አደረኩኝ። መልካም ጊዜ፣ መልካም ቀን፣ መልካም የስራ ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።